ጆን ዳንኤል ጸልያለሁ የኔ እጅ ያለበት ብዬ አምናለሁ። እኔ በዛ ጊዜ ላይቭ ላይ ባልገባ ኖሮ ምን ሊፈጠር ይችል እንደነበረ እግዚአብሔር ይወቀው። የኔ እጅ ያለበት ብዬ አምናለሁ። እና በዚህ አጋጣሚ ይሄንን ነገር ቀርጻችሁ ለመንግስት አደርሱልኝ። የኢትዮጵያ መንግስት ጆን ዳንኤልን ከነ ፍቅረኛው አለች የወለደች እንደው በምታምኑት አምላክ ይሁንባችሁ። ይሄ ልጅ ወንጀለኛ ነው ብዬ አላስብም። ልጅነትም አለ፣ የእኛም ሆይታ አለ። ወደ 27,000 ሰው እያየው ነበር ወንድማችንን። አንዳንዴ ኢሞሽናል ያደርጋል። ሆይ ሆይ ስንባል ሁላችንም በየስህተት መንገድም ቢሆን እኔ ሆይ ሆይ ተብዬ ነው እዚህ ደረስኩት። ስለዚህ የጆን ዳንኤልን ከነ ህፃን ወልደዋል። አሁን ከእሱ ጋር ያለችው ስሟንም በደንብ ማላቃለኝ እናት ወልዳለች። እና ባካችሁ መንግስት ይሄን ጥፋት ደግሞ እንደማያደርገው አውቃለሁ። ደግሞ ይህንን ጥፋት እሱ አይደለም ማንኛውም ኢትዮጵያዊ ኢትዮጵያ አየር መንገድ ላይ ምንም አይነት እንደዚህ አይነት ስህተቶች እንደማይሰሩ እናውቃለን። አሁን እናንተ ልክ እንደ ቅድሙ ኢየሱስ መልሱን አይታችኋል አይደል? ያኛውን ሰውዬ አታውቅም ነው የሚለው። ብሎ የመጣው እናውቃለን ብሎ የመጣውን አኮስሶ ምንም እንደማያውቅ አድርጎ ነው ያስተማረው። ልክ ነሽ፣ ልክ ነሽ፣ ልክ ነሽ እያለን የነገራትና ያው ክብሩን ወዲያው በአጭር ጊዜ ውስጥ ጌታን እንድትሰብክ ነው የተደረገችው። ያፈረችበትን ኃጢአቷን መስክራበት የጌታን ማንነት እንድታይ ነው ያደረጋት እና ክብሩን እሱ ይውሰድ። ሲናገር እኮ ለኃጢአን እንጂ ለጻድቃን አልመጣሁም ነው የሚለው ጌታ ኢየሱስ ክርስቶስ። ከንግግሩ ጀምሮ ሲመጣ ለኃጢአን እናውቃለን ለሚሉት አልመጣም። እነሱ ናቸው ወደ እሱ የሚመጡት። እናውቃለን የሚሉት ሁሌ እየመጡ ጥያቄ ነው የሚያቀርቡለት። ካየ ጥያቄ ግን የኃጢአተኞቹ ምንድነው? ማረን፣ አውቃለሁ፣ ፈውሰን፣ ያንተ አድርገን ነው የሚሉት። በጣም ኃጢአተኛ የሆኑት ያንተ አድርገን የሚል ነገር ስላላቸው እኔ እሱ ነው የተረዳሁት በመጽሐፍ በጣም የስ በጣም በተመሳሳይ መንገድ ደግሞ ሉቃስ 18 ላይ አንድ ሰውዬ አለ። ሉቃስ 19 ላይ ደግሞ ዘኪዮስ አለ። ዘኪዮስን አውቀዋለሁ። ዘኪዮስን ታውቀዋለህ? እኔ ዘኪዮስን አነባለሁ፣ አንተ ሉቃስ 18ን ታነብልኛለህ። ሉቃስ 18 ማለት ልክ አሁን አንተ ብታነበው ነው። እኔ ደግሞ ዘኪዮስ ሉቃስ 19 ላይ ነው። ምን እያደረገ ነው ኢየሱስ? ይህን ሳትረሱ ይህንን አንብቡ እያለ ነው። ኦኬ እሺ፣ አንተ 18ን ጀምረው እስኪ። ሆን ማን ነው የመጣው? 18 ከአንድ ነው የምጀምረው። ከ18 እሺ፣ ሉቃስ 18 ምን ይላል? ከአለቆችም አንዱ ቸር መምህር የዘላለም ሕይወት እንድወርስ ምን ላድርግ ብሎ ጠየቀው። ይኸው አንድ ቨርስ ባይ ቨርስ እናነባዋለን። ምን አለው? የሆነ ከምኖቹ አንዱ ነው የሚለው ከአለቆቹ። አሁንም አለቃ ነው። አለቆቹ ሜን ፖይንቷ ይችላል። አለቃ ነው አሁንም የመጣው። ከአለቆቹ አንዱ ልክ እንደ ኒቆዲሞስ ማለት ነው አይነት። ምን አለው? መጣና ንግግሩን ራሱ ታያለህ። ቸር መምህር ሆይ፣ በቃ ወጉን ይዘውታል ነው የሚባለው። አውጡቶ ኃጢአተኛ የሚያወራውን ራሱ ያለ ሰው እኮ ለማስተማር በጣም ከባድ ነው። አውቃለሁ የሚልን ሰው ለማስተማር ኦፕን ማይንድድ የሆነን ሰው እንጂ በማንኛውም ትምህርት ላይ አውቃለሁ የሚለውን ሰው ለማስተማር በጣም ከባድ። እንደ ውሃ ነው የሚገርምህ። ውሃ ወደ ላይ ይወጣል አይወጣም፣ ወደ ታች ነው የሚወርድ። ዝቅ ስትል ነው የሚያገኘ የእግዚአብሔር ጸጋ። እችላለሁ ምትል ከሆነ አይጠቅምህም። ከፍ ብዬ ከመጣ ዝቅ በል ነው መጽሐፍ። እንደውም የሚለው ተራራው ዝቅ ይበል፣ ኮረብታው ከፍ ይበል፣ ተርጓጎቱ ሜዳ ይሁን። ለምን? ስጋ ለባሽ ሁሉ እግዚአብሔርን ማዳን እንዳይ። ማዳን የሚታየው ዝቅ ካልክ ነው፣ ራሴ አልችልም ካልክ ነው። እና ይሄ ሰውዬም ሲመጣ ሉቃስ 18 ላይ ምን ብሎ ነው የመጣው? ካለቆችም አንዱ ቸር መምህር፣ እንደውም ሌላ ወንጌል ላይ ምን ይላል መሰለ? ተንበረከከለት ላይ ይላል። ኢየሱስ ከመጥቶ ተንበረከከ ይላል። ሂስ ፉል ኦፍ ድራማ። በቃ ምን አለው? ቸር መምህር ሆይ አለው፣ የዘላለምን ሕይወት እንድወርስ ምን ላድርግ? ጥያቄው ራሱ ድርጊቱ ላይ ነው። እኔ የማደርገው ነገር አለ ነው። በህግ በራሱ ጥረት ነው። እንዲህ ካልኩኝ እጸድቃለሁ፣ እንዲህ ካላደረኩኝ በሚለው ምን ላድርግ ብሎ ነው የመጣው። ኢየሱስ መመለስ የነበረበት በእመነኝ ነው። ልክ ኒቆዲሞስ እንዳለው በእርሱ የሚያምን ሁሉ የዘላለም ሕይወት ማለት ነበረበት። ይሄ ሰውዬ ግን በራሱ ተማምኖ እንደመጣ አውቋል።
እችላለሁ ብሎ እንደመጣውቋል እችላለሁ። ሁልጊዜ ኢየሱስ እችላለሁ ለሚል ሰው ህግ ነው የሚሰጠው። በልጣ እስከ መጨረሻው ሞክራት፣ ግን አንዷንም መሳት የለብን። በአንዱ ከሳትክ በሁሉም ስተሃል። አንድ ቀርተዋል ነው የሚለው። አንድ ካገኘህ ስማ 600 ምናምን ህጎች አሉ። 620 ምናምን ከ624 የሚባል ውጤት የለም። 9 ከ10 የሚባል ውጤት የለም ህግ ላይ። በአንዱ ከሳትክ ዜሮ ነው የሚሰጠው። በሁሉም ተጠያቂ ነው። ቆሻሻ ነው። ሚሊተሪ ላይ እኔ ሜቢ ስለነበርኩ ልንገር፣ ቡት ካምፕ ውስጥ እያለን አንድ ሰው ባጠፋው እዛ ሜትስ ገባ ሜትስ ነን እና አንዱ ባጠፋው አንድ ሰው ከተሳሳተ ሁላችንም ነው ስፖርት የምንቀጣ። ሰምቲንግ የዚህ ህግ ነው። አንዱ ባጠፋው ምክንያቱም በአንድ ሰው ሚስቴክ ሙሏችሁ ልትጠፉ ትችላላችሁ ብለው አሁን አንድ ሰው ጠባቂ ሆኖ አንዱ ቢያጠፋ ገስዋት እንዳለ መጥተው ይጨርሷቸዋል። ሁላችሁም አንድ አይነት ስራ ነው መስራት ያለባቸው። አንድ አይነት ዩኒፎርም ነው፣ አንድ አይነት ሁሉ ነገር ነው መደረግ ያለበት ብለው ነው የሚያስተምሩት። እና የሚሊተሪ ትምህርት ራሱ ከዚህ ጋር አብሮ ህግ የሚገርም ያዕቆብ ምዕራፍ 2 ቁጥር 10 ላይ እንዲህ ይላል፣ አትስረቅ ያለው አታመንዝር ብሏልና ይላል። በአንዱ የሳተ 9ኙን ግን የጠበቀ በሁሉም ስቷል ይላል። ትክክል፣ ሁሉንም ስታል። አንዷን ካጠፋ ኢየሱስ የሚጠይቅም አንድ ቀረህ ነው የሚል። ለምን በአንዱ ከያዘ በሁሉም ተይዘሃል። በቃ ዝም በል። የተሰማጠረው ታይም ማለት ነው። እዚህም ጋር ይሄ ሰውዬ ምን አለው? እችላለሁ ብሎ ነው። ምን ላድርግ አለው። ኢየሱስ መለሰለት። ቁጥር 19ንና 20 አንብበው ውስጥ። እሺ ቁጥር 19 ምን ይላል? ኢየሱስም መጀመሪያ ይሄንን ልመለሰው 18 እና ከአለቆችም አንዱ ዋናው ማለት ነው ትልቁ ቸር መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ ብሎ ጠየቀ። ህግን ነው የሚጠይቀው። ምን ልስራ ከዛ ልጽደቅ ነው። የዘላለም ሕይወት ላገኝበት ይህን ልስራና የዘላለም ሕይወት ስጠኝ ነው ጥያቄ። 19 ምን ይላል? ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛቱን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር አለው። በቃ ምን ትጠይቀኛለህ? ምን ላድርግ ምትል ከሆነ በራሴ እችላለሁ ነው ምትለው። በራሴ እችላለሁ ነው። ህጉን ጥንቀቅ አድርገህ ጠብቃለሁ። ምንም ሌላ ነገር እኔ አላስፈልግህም። You don't need me. If you think you can save yourself, don't come to me. Go and keep the law. My friend, why are you even here? እዚህ ጋር ያለው ጉድ ግን ደስ ይለኛል። እርሱም ይህንን ሁሉ ከህፃንነት ጀምሬ ጠብቄያለሁ። አየህ፣ ውሸት እኮ ነው። ውሸት እኮ ነው። ለምን ግብዙ ይመጣለታል? ኢየሱስ አስመሳይ ነው። አስመሳይ ነው። እሺ ከዛ እርሱም ይህን ሁሉ ከህፃንነት ጀምሬ ጠብቄያለሁ አለ። ኢየሱስም ምን ይለዋል እዚህ ጋር? ኢየሱስም ይህን ሰምቶ አንዲት ገና ቀርታለች፣ ያለን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ። አንድ ብቻ እስቲ ችል ልጠይቅህ ነው። የመጀመሪያዋን ህግ ነው የሚገርምህ። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። በፍጹም ነፍሱ ከወደደ ያለውን ሁሉ ሽጦ ይመጣል። ግን ባለጠጋ ስለሆነ ነፍሱን ነው የሚወደው ከእግዚአብሔር በላይ። ትክክል። ከዛ ምን አለ? እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበረና ብዙ አዘነ። ውሸቱን ነው። ከልጅነቱ አልጠበቀም። ብሩን ነው የሚወደው ከኢየሱስ በላይ። በብሩ የመጣበት ይደፋል። እዚህ ጋር ደስ የሚል ነገር ነው። ኢየሱስም ብዙ እንዳዘነ አይቶታል። በቃ ሲቀውጠው ሲል ምናምን እያየው ነው። እኔ ራሱ እየታየኝ ነው አይደለም። ኢየሱስ እውነቴን ነው። ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ይገባ። በቃ እንደሆነ ታውቃለህ። ይሁንዬ ምን እንዳለ እያለ እንደሆነ ታውቃለህ። በእስራኤላውያን እምነት መጽሐፍ ቅዱስ ሲናገር የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። አንድ ሰው ለእስራኤላውያን ሀብታም ከሆነ እግዚአብሔር ባርኮታል ብለው ነው የሚያምኑ። በቃ የእግዚአብሔር ወዳጅ ነው ብለው ነው የሚያምኑ። ለእግዚአብሔር የቀረበ ብለው የሚያስቡት በጣም ባለጠጋ የሆነው ነው። ድሃው እግዚአብሔር የረገመው እግዚአብሔር የጠላው ነው። እነሱ የሚያውቋቸው እነ ሰለሞን በጣም ሀብታም፣ እነ ዳዊት ሁሉንም ብታመጣቸው በጣም ለእግዚአብሔር የቀረበ ብለው የሚያምኑት ሀብታሞቹን ነው። ስለዚህ ኢየሱስ ግን ምን አላቸው? ዋና ቀርበናል የሚሉት ራሱ አይገቡም አላቸው። ጭራሽ አይገቡም ብቻ አይደለም
ግመል በመርፌ ቀዳዳ ቢሾልክ ይቀላል አላቸው። ምን ማለት ነው? በራሱ ጥረት እንደ ሰውየው ከልጅነቱ አድርግ በህግ ለመጽደቅ መሞከር ማለት በትንሿ በመርፌ አንዳንድ ሰው የመርፌ ቀዳዳ የሚባል አለ እስራኤል ውስጥ ጎንበስ ብሎ አይደለም እያወራ ያለው ሊትራሊ የመርፌ ቀዳዳ እያለ ያለው ኢምፖሲብል ነው። ኢምፖሲብል ለምን ግመል ማሳለፍ ይቀላል? በመርፌ ቀዳዳ ውስጥ ምን በራስህ ከመጽደቅ ግመል ማሳለፍ ይቀላል። ምን እንድትል የተፈለገው? አልችልም በቃ ይሄማ ኢምፖሲብል ነው። አዎ በራስህ መጽደቅ ኢምፖሲብል ነው። ዩ ካንኖት ሴቭ ዩርሰልፍ አይ ቶልድ ዩ። አንተ ራስህን ከማጽደቅ በላይ ግመል በመርፌ ቀዳዳ ማሾለክ ይቀላል። በላሾልክልኝ አንድ ክር ማሾለክ ያቃተ ሰውዬ። ከዛ ምን አሉ ሰዎቹ? ደነገጡ። እንዴ እንደዚህማ ከሆነ እነሱ ካልጸደቁ ማን ሊጸድቅ? እሺ ከዛ ምን አሉ? ልቀጥል? እሺ ከቁጥር 26 ጀምረ እስከ 27። አረ ደስ ይለኛል። ኖ ከዛው ነው የምቀጥለው። ባለጠጋ ከ25 ጀምራለሁ። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል አለ። የሰሙትም እንዲህ ማን ሊድን ይችላል አለ። ምክንያቱም እነሱ ሰዎች ናቸው። በቃ እና ታዲያ ማን ይጸድቃል? በቃ ማንም አይደንም። እነሱ አይደሉም የምትል ከሆነ እኛ ድሃዎቹማ በቃ መግቢያ ያጣን። የተባረኩት ካልዳኑ እነሱ ባይችሉ ከሆነ እኛሳ። ትክክል። ኢየሱስ ምን አለ? እርሱ ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። እውነታችሁ ነው። ልክ ናችሁ። ሰው አይችልም። ልክ ነው። በመዳን በሰው ዘንድ አይቻልም። እንግዲህ ማን ሊድን ይችላል? አዎ አይችልም ሰው። ነገር ግን እግዚአብሔር አንድ ልጁን ልኮ በመስቀል ላይ ገርፎ ተንጠልጥሎ ተወግቶ ኤሎሂ ኤሎሂ ለማ ሰበቅተኒ ብሎ በሰው ዘንድ የማይቻለውን የሰውን ጽድቅ በእግዚአብሔር ተችሏል። መስቀል ላይ ግመል በመርፌ ቀዳዳ ሾለከ። በእኛ ጥረት ያልቻልነውን በስራችን ያቃተንን እግዚአብሔር በክርስቶስ ሥጋ ፈጸመው። እኔና እናንተ ኃጢአተኞቹ በራሳችን ያቃተንን በኢየሱስ በማመን ብቻ ጸደቅን። ሃሌሉያ። እዚህ ጋር የሚለው የሚደንቅ ነው። ጴጥሮስም እነሆ እኛ ሁሉን ትተን ተከተልናል። ሁሉን ትተን ተከተልናል። እርሱ እውነት እላችኋለሁ ስለ እግዚአብሔር መንግሥት ቤትንም ወይም ወላጆችን ወይም ወንድሞችን ወይም ሚስትን ወይም ልጆችን የተወ በዚህ ዘመን ብዙ እጥፍ በሚወጣው ዓለም የዘላለም ሕይወት የማይቀበል ማንም የለም አላቸው። ይኸውልህ ጌታን መቀበልህ በሰማይ የዘላለም ሕይወት በምድርም ሰላም፣ እረፍት፣ በረከት ነው። ማንንም ወንድምህ እናት እህትህን አይተህ ወደኋላ እንዳትል፣ ኢየሱስን ተከተል። ሰውየው ገንዘቡን አይቶ ነው ወደኋላ ያለው። ገንዘብ ዘመኑ ገንዘብ ነው፣ የጥቅም ዘመን ነው። ካየኸው አሁን ራሱ ከሌለ ሰላምታውን ላይ የለውም። ሰላምታውን ላይ ከሌለ የለም። የሚገርምህ ግን ዮኒዬ እያለ ያለው አንዳንድ ሰው የሚመስለው በቃ ሀብታም አይድንም ነው አይደል? ምዕራፍ 19 ላይ ደግሞ እስቲ እንሄዳ። ወዲያው እዛው ጋር ደግሞ ሌላ ሰው ያሳየናል። በሰው ዘንድ አይቻልም ብሎ ለሀብታም በመርፌ ቀዳዳ መግባት ይቀላል ብሎ ምዕራፍ 19 ላይ ሌላ ሀብታም ይመጣል። ይሄ ሀብታም ግን እንደዛኛው አለቃ አይደለም። ያህሉት የሚገርምህ ነው። ዘኪዎስ ከቁጥር 1 ጀምረህ ስታነበው ቁጥር 1 እና 2 ብቻ አንብበው ይመጣል። እሺ ወደ ኢያሪኮን ምዕራፍ 19 ከቁጥር 1 ጀምሮ ነው። ይሄ ወደ ኢያሪኮን ገብቶ ያልፍ ነበር። እነሆም ዘኪዎስ የሚባል ሰው እርሱም የቀራጮች አለቃ፣ አሁንም የሚያናግራቸው አለቃ የሆኑትን ነው። ግን የምን አለቃ ነው? ግን ይሄኛው ግን የምን አለቃ ነው? የቀራጭ ነው። በሌላ አማርኛ ዋና ኃጢአተኛ፣ የኃጢአተኛ አለቃ ሀስለር ይባላል። ሀስለር ኤግዛክትሊ። ስማ ደግሞ የት ነው ያለው? ኢያሪኮ። ኢያሪኮ ማለት የሚገርምህ የተረገመች ሀገር ነች። ኢያሱ አፍርሷት ነበር በጩኸት እና ማንም ኢያሪኮን የሚገነባ የእርግማን ጥሎበታል ኢያሱ። እቺ ሀገሪቷ ራሱ የተረገመች ሀገር ነች። የገባበት ራሱ ወደ ተረገመ ሀገር እንደ ሳምራዊቷ ሰማርያ እንደመጣችው ማለት ነው። ሰማርያ እንደመጣችው እዚህ ጋር ኢያሪኮ የተረገመችው ዋጋ ክርስቶስ ነው የሚሄደው። ክርስቶስ አሁን ያው ክርስቶስ ገባ። ሲገባ
እዛኛው ጋር ኢየሱስ ያልፍ ዘንድ ግድ ሆነበት ይለናል ኃጢአተኛዋን ለማግኘት። እዚህ ጋር ደግሞ ተመልከተው ሲመጣ ማን ነው ያለው? የቀራጭ ያሉት ራሱ ቀራጮች ምናምን ነው የሚኖሩበት። ምንድን ነው ደግሞ አለቃ ገብቶ ያልፍ ነበር። እሱ ኢየሱስ ራሱ ነው ሄደው። የስ አያችሁ፣ አሁን ኃጢአት የተረገመ ቦታ ላይ ምናምን ኢየሱስ ክርስቶስ ይመጣል ራሱ። እነዛ ባለ ህግጋቶቹ ደግሞ እነሱ ናቸው ወደ እሱ። አቤት ሊሆን መገለጥ ራሱ አንተ ራሱ ኃይለኛ መገለጥ ውስጥ እየገባ ነው። የሚገርምህ በኢያሪኮ ማለፍ ብቻ አይደለም፣ ምን እንደሚያደርግ ደግሞ ተመልከት። ሶስተኛውን ላንበው። 3 ምን ይላል? ኢየሱስን የትኛውን እንደሆነ ሊያይ ይፈልግ ነበር። ቀራጩ አለቃ ቁመቱም አጭር ነበርና ስለ ህዝቡ ብዛት አቃተው። በእኛ ቋንቋ ችግር የምለው ነው። አጭር ሰዎች ሳንቲም ጥሎ ወደ ላይ ነው የሚፈልገው ማለት ነው። ቁመቱ ራሱ አያሳየውም እንኳን ጽድቁ። በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጠ። በአንድ ሾላ ላይ ወጣ። የሾላ ዛፍ ላይ ወጣ ማለት ነው። ምን ለማድረግ ነው ግን? መጥቶ ላድርግ ምናምን ለማየት አይደለም፣ ለማየት ብቻ። ኢየሱስ ድፍረትም የለውም ተጠግቶ ለማውራት። ሰው ራሱ ወደ ያመናቅረዋል። ዞር በል ቀራጭ፣ ብራችንን ወስዶ ደግሞ በጥፊ ምናምን ነው የሚሉት። ስለዚህ ለማየት ቁመቱም አጭር ነው። he was short። ሁላችንም ኃጢአትን ሰርተናል፣ የእግዚአብሔር ክብርም አጥሮናል። ከም short of the glory of God ነው መጽሐፍ የሚለው። ኢየሱስን ለማየት ግን የወጣው ወደ እንጨቱ ላይ ነው። ኢየሱስን ማየት የምትፈልጉ እንጨቱን መስቀሉ ላይ ተመልከቱት። ሲያድናችሁ ታዩታላችሁ። ሮጦ ይላል። ባይ ዘ ወይ ጌታን የምትፈልገው ከሆነ ጌታ ምን እንደሚያደርግ ተመልከት። ለማየት ብቻ ነው ወጣና ሾላው ላይ ማየት ጀመረ። ከዛ ምን አለው ኢየሱስም? ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና፣ ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነ ውረድ አለ። ከዛ ሁላ ሰው እንግዲህ ዘኬዎስ እናያለን። ማየት ብቻ አይደለም ዮኒ አይተኸዋል። እቤት እመጣለሁ። ያኛውን ሰውዬ እኮ እያዘነ ሄደ ነው የሚለው። ብዙ አዝኖ እያዘነ ጥሎ ነው ሄደው። ይሄኛውን እሳ ቀና ብሎ ዘኬዎስን አይቶት፣ ዘኬዎስ አትስረቅ፣ አታመንዝር፣ አትግደል እንደተባለ ሰምተሃል። እሱን ጠብቃለሁ ኖ አላለው። በራሱ እንደማይችል ዘኬዎስ አውቋል። እና ለዘኬዎስ የሚሰጠው ፍቅር ነው። ትዕቢተኛ አይደለም ዘኬዎስ፣ በራሴ አልችልም ብሏል። እና ፈጥነህ ውረድ። ኢየሱስ አይፈጥንም፣ ሁልጊዜ ረጋ ያለ ነው። ባይዘወይ ኃጢአተኛን ሲያገኝ ግን ቤቱ ለመግባት ይፈጥናል። እዚህ ጋር ነው መጽሐፍ ቅዱስ ፈጥነህ ውረድ። ውረድ ብቻ አይደለም ፈጠን በልልኝ። አይ ካንት ዌት ቱ ከም ቱ ዮር ሃውስ ዘኪ፣ አይ ካንት ዌት። ዘኪዎስ ሆይ አንተ ሁልጊዜ ጌታን ለማየት የምትፈልግ ከሆነ ጌታ ወደ አንተ እያየ ነው የምታየው ሁልጊዜ። ኢፍ ዩ አር ሉኪንግ ፎር ሂም ወዳጆች፣ ሉኪንግ አት ዩ አንተን እያየ ነው የምታየው። እንዲህ ይልሃል፣ ፈጥነህ ውረድ። አይ ካንት ዌት ቱ ካም፣ ቤትህ ልገባ። ከዛ ምን ይላል? እስከ 8 ያ በጣም ደስ የሚል ነው ይሄ። ስለዚህ ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይቶ ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። መጡ ቲክቶከሮቹ መጡ። እንደተለመደው አቺ ኃጢአተኛዋ እቺ ከእሱ ጋር እንዴት ይገባል? ማነው እንትን የምትሉት? ይሄ ቆሻሻው፣ ይሄ ስንት ሲል ያየ ነው። አንጎራጎሩ ይላል ጊታራቸውን ይዘው ር ስቲል የልጅ ልጆቻቸው እስከዛሬ አሉ። እነዚህ ዛሬም እያወሩ እያንጎራጎሩ እንባ ያመጣል። እውነት ዘኬዎስ የሚናገረው እንባ የሚያመጣ ንግግር። አሜን አሜን። እስቲ ምን አላ ጌታ መሆኑን ሲያቅ ብቻ ያለውን ነገር እዚህ ጋር በእውነት እውነተኛ ክርስቲያን ከሆናችሁ ይሄ አንብበው። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ካለኝ ሁሉ እኩሌታውን አልተባለም እኮ ግን ያለህን ስጥና ተከተለኝ ተብሎ ብሎ ብዙ አዝኖ ሄደ። ይሄኛው ማንም ሳይለው ማንም አልጠየቀው። ይሄን አድርግ አላለው። ምን አለ ራሱ ቆሞ ጌታ ወይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስቼ እንደሆነ 4 እጥፍ እመልሳለሁ አለ። እዚሁ ነው ንስሐ ይገባው። አይገርምም? ግን ምንድነው ንስሐ ያስገባው? አንተ ዘኬዎስ፣ አንተ ኃጢአተኛ ስንቱን ስትበላ አይቼሃለሁ ብሎት ነው ኢየሱስ? ኖ
ሰምተኛል። የሚያሰራው ህግ አይደለም፣ የሚያሰራው ጸጋ ነው፣ የሚያሰራው ፍቅር ነው። ኢየሱስ እንደሚወድ ሲገባ እንደ ዘኪዮስ አትችልም፣ ያለህን ሁሉ ለጌታ ነው የምትሰጠው። ምን አለው ዘኪዮስ? ቅድሙ ሰውዬ እያዘነ ሄደ፣ ይሄኛውስ በደስታ ተቀበለ። የቅድሙ ሰውዬ ብሩን ፍለጋ እንዲህ ሄደ፣ ይሄኛውሳ ጌታ ሆይ እውነተኛ ንስሐ ትክክለኛ ህይወት ይሄ ነው። አድርግ አታድርግ እያስመሰልክ የምትኖር አይደለም። ከልጅነቴ ጀምሬ ጠብቅ ያለው እኔ ግን መምቸር መምህር ሆይ ምናምን ስላልክ አይደለም። ሉክ አት ዲስ ጋይ የኃጢአተኛ ዋና ቀራጭ አጭር በኢያሪኮ የሚኖር የኢየሱስን ፍቅር በቤቱ ሲያስገባ ከአንዳንድ ህይወቱ ተቀየረ። መጀመሪያ ዘኪዮስ ልቡ ነው የተከፈተው ጌታን ለማየት። ቀጥሎ ዘኪዮስ ቤቱ ነው በሩ ነው የተከፈተው ጌታን ለማስገባት። ከዛ ኪሱ ተከፈተ። ዘኪዮስ ለጌታ ሁሉ ነገር ተከፋፈተ። ግን በምንድን ነው? በህግ አይደለም፣ አስጨንቆት አይደለም። ጌታ ወዶት ነው። ከነ ቆሻሻ በቤት ውል ዘንድ ይገባኛል፣ ፈጥነ ውረድ ብሎ ዘኪዮስን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ለቀማው ራሱ አይደለም ለድሃ የቀማውንስ 4 እጥፍ መልሳለሁ። የቀማውትንም አብሷል። ማንም አልሰጠውም። ሰውየው ግን ተቀየረ ህይወቱ። ኢየሱስም ሲናገር መጨረሻ ላይ ምን አለ? 9 እና 10 እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። ቁጥር 10 ምን ይላል? የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ። የጠፋውን ፈልጎ ሊያድን የመጣው ኢየሱስ የመጣውም ለእንደ ዘኪዮስ አይነቱ ነው። የመጣውም እችላለሁ አይከንዱ አይኖ ከልጅነቴ እኔ ምናምን እያለ ጽሙን የሚያስረዝም አይደለም። ኃጢአተኛ በኢያሪኮ የሚኖር ለማየት ብቻ ራሱ የሚጓጓ የችኛዋን ሰማርያዊቷን ያልፍ ዘንድ ግድ ሆነበት። ዘኪዮስስ ቤትህ ልውል ይገባኛል ነው ያለው። አንተ አምላክ ይገባኛል ሲል አይ ሀብቱ መግባት አለብኝ ግዴታ። ለምን ማረከው? አለመቻሉ የዘኪዮስ ድካም ማረከው። ብቃት አይደለም የማረከው ኢየሱስን። ለምን ብቃት እንደሌለን ያውቃል፣ እያስመሰልን ነው። ስለዚህ ምን አለ? የሰው ልጅ የጠፋውን ሊያድን የመጣው ለዘኪዮስ አይነቱ ነው። ሃሌሉያ። እንደዚህ ብዬ እንትን ልበል፣ በአንድ ክፍል እጨርሳለሁ። ታውቁታላችሁ፣ ብዙ ሰው የሚያውቀው ታሪክ አለ። ዮንዬ የዛች ኃጢአተኛ ሴት እንደነገርኩ 2 ግሩፕ ተከፍሏል እንዳያቸው አይደል? ጸሐፍት ፈሪሳውያን የሚባሉ ከዛ ኃጢአተኞች። የሚገርምህ 2ቱ ግሩፕ እነዚህ ጸሐፍት ምናምን የሚባሉት ጻድቅ ያስመስሉት ማለት ነው። እነዚህን ኃጢአተኞችን ይጠሏቸዋል። ለምን? ኢየሱስ አብሯቸው ይውላል ምናምን አይመቸው። ኢየሱስንም ሁሌ በቃ የሚናደሩበት በዛ ነው። እንዳውም አንድ ጊዜ ምን አደረጉ ይላል? እነዚህኞቹ ጻድቅ የሚሉት አስመሳዮቹ ምን አደረጉ ይላል? ከዚህ ከኃጢአተኞቹ አንድ ሴት ይዘው መጡ ይላል። እያንገላቷ መጡና ኢየሱስ እግር ፊት ጣሏት። ምን ብለው? ስታመነዝር አግኝተናታል። ከኃጢአተኞች አምጥተው። በመሰረቱ ለማመንዘር 2 ሰው ነው የሚያስፈልገው። እዛን ቀን አንድ ሴት ነው ያመጡት። አስመሳይ ስለሆኑ ምናልባት አብሯቸው ካለ አንዱ ነው ያመነዘረው። እንዴት እንዳገኘት አናውቅም፣ ግን እጅ ከፍንጀት ኢን ዘ ቬሪ አክት ይላል። አንተ እንግሊዘኛው they quarrel in the very act. where is the guy if they quarrel in the very act? አብሯት ያመነዘረውስ። ግን ያው ህጉ ሴቶች ላይ ይበረታል፣ አቅም የሌለው ላይ ደካማው ላይ ይበረታል። ታውቃለህ። ይዘዋት መጡና ከጣሏት በኋላ ኢየሱስ ምን አለ? ያው እንደምታውቁት ኢየሱስ ህጉን ገለጠባቸው። ምን? ከእናንተ መካከል ኃጢአት የሌለበት ይውገራት። መውገር የሚችለው ድንጋይ መወርወር የሚችለው በህይወት ላይ ዮንዬ ሊከስ የሚችለው ሊኮንን የሚችለው በህይወት ዘመኑ አንድም ኃጢአት አድርጎ ካላወቀ ብቻ። አለበለዚያ እሱ ራሱ በኃጢአት ይኮነናል፣ መብትም የለው። ብቸኛ መውገር የሚችለው ከእናንተ መካከል ኃጢአት የሌለበት። እንደውም ቃሉ እንዲህ ይላል፣ ከትልቁ ጀምሮ እስከ ትንሹ ድንጋያቸውን ጥለው ሄዱ ይላል። ለካ እድሜ ሲጨምርም እንትን አይቀየርም። ሽበት ኃጢአትን አይሸፍንም። በበር አላቸው። ኃጢአት የሌለባት ሲል ሁሉም ኃጢአቱን አስታወሰ። ድንጋዩን ጣል አድርጎ ሄደ። ለምን? ሁሉ ኃጢአተኛ ናቸዋ። የእግዚአብሔር ክብርም ጎድሏቸዋላ። ሁሉ ከሄዱ በኋላ ኢየሱስ እንዲህ አለ፣ አንቺ ሴት ከሳሾችሽ ወዴት አሉ? ዮንዬ ጌታ አንተን እንዲህ ነው የሚልህ፣
አንተ ሰው ከሳሾች ወዴት አሉ? እሱ አያያቸውም፣ ኃጢአተኞች ናቸው፣ ውሸታም ናቸው። ከዛ እንዲህ አላት፣ እኔም አልፈርድብሽም፣ እኔም አልከስሽም። ናይዘር ዱ አይ ኮንደም ዩ ነው የሚለው እንደውም እንግሊዝኛው። እኔም አልኮንንሽም፣ እኔም አልፈርድብሽም ይላል አማርኛው። እኔም አልፈርድብሽም፣ ደግመሽ ኃጢአትን አታድርጊ። ኃጢአትን ማታደርጊው እንደማልፈርድብሽ ሲገባሽ ነው። ጸጋዬን ስሰጥሽ ያ አቅም ኃጢአት እንዳታደርጊ ያደርግሻል ነው። ሰዎቹን ካያቸው ሰዎቹ አይችሉም እንጂ ቢችሉ ሊወግሯት ይፈልጉ ነበር። ኢየሱስ እሳ ከነዛ መካከል ኃጢአት የሌለበት ብቸኛው አይፈልግም እንጂ ቢፈልግ ሊወግራት ይችል ነበር። ኢየሱስ ግን አልወገራትም። ሂጂ ካላት በኋላ እኔ እንደዚህ አስባለሁ፣ ቀና ብሎ ወደ አባቱ ልብ አድርግ። እግዚአብሔር ኃጢአት ላይ አያመቻምችም። ይሄ ሁሉ ነገር ሲሆን ኃጢአተኞቹን ሲጠጋ ሲቀርባቸው ምናምን እግዚአብሔር ቅድስናው ተነክቶ አይደለም። እግዚአብሔር ቅዱስ ነው። 3 ጊዜ ቅዱስ 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 ነው። ኃጢአት የሚባል አላደረግ እንትን የለው አይጠጋም። እያንዳንዱ ኃጢአት ላይ ደሞዙ ሞት ነው። ሞት ሊከፍል ይገባዋል። ለኃጢአተኛው ደሞዝ ሞት ነበረ። ታዲያ እውን እግዚአብሔር ኃጢአት ላይ አመቻምቶ ነው? አልፈርድብሽም ያላት ኃጢአት ላይ መፍረድ ሳይኖርበት ቀርቶ ነው? አይደለም። እሷን ከሸኘ በኋላ ቀና ይላል ወደ አባቱ። ኃጢአቷን በእኔ ላይ አድርገው ወደ እኔ አካውንት አስገባው ይለዋል አባቱ። ለምን? ለእሷ ኃጢአት ዋጋ ሊከፍል ይገባዋል። እኔና እናንተ ነፃ ነን፣ ኃጢአተኞቹን ተቀብሎናል የምንለው እግዚአብሔር ኃጢአት ላይ አመቻምቾ አይደለም ተወዳጆች። ነገር ግን መጽሐፍ እንደሚል እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። የዛን ሰዓት እግዚአብሔር በኃጢአት ላይ ያለውን ቅዱስ ቁጣ፣ ቸነፈር፣ እርግማን በኢየሱስ ላይ ለቀቀ። ኢየሱስንም ይገርፉት ጀመረ። እግዚአብሔርም የሁላችንንም ኃጢአት ሳይቀጣ ማለፍ ስለማይችል የሚወደውን ደስ የሚሰኝበትን ልጁን ስለ እኔና ስለ እናንተ አሳልፎ ኃጢአት አደረገው። ኢየሱስም ግርፋት ላይ ግርፋት ጀመረ። ቅድም ዮኒ እንደተናገርከው ሮማውያን የሚገርፉበት መግረፊያ ራሱ የአጥንት ስብርባሪ ያጣብቁበታል። የአጥንት ስብርባሪ ያለው ሰውነት ላይ አርፎ ሲነሳ ስጋ ይቦጨቃል። የእሱ ስጋ ሲቦጨቅ ግን ከኔ ላይ በሽታ ይቦጨቅ ነበር፣ በእርሱ ቁስል እኛ ተፈወስን ይላል ኢሳይያስ 53። የሁላችንንም ኃጢአት በእርሱ ላይ አኖረ ይላል። ከዛ በግርፋት ላይ ግርፋት፣ በውርደት ላይ ውርደት፣ ፊቱ ላይ መተፋት፣ መንገላታት፣ መስቀሉን ይዞ ተሸክሞ ተንገዳግዶ እስኪወድቅ ምንድን ነው የአንቺ ኃጢአት የኔን ኃጢአት ወስዶ እኛ ልንጠጣው የነበረውን መራራ ጽዋ ጨለጠው። በህይወት ዘመኑ ሁሉ ኢየሱስ ኃጢአት አላደረገም። ታውቃለህ፣ መጽሐፍ ሲናገር ጴጥሮስ የተግባር ሰው ነው፣ ስለ ኢየሱስ ኃጢአት አላደረገም ማለት። ዮሐንስ የፍቅር የውስጥ ሰው ነው፣ በእርሱ ውስጥ ኃጢአት የለበትም ማለት። ጳውሎስ የእውቀት ሰው ነው፣ ስለ ኢየሱስ እንዲህ አለ፣ ኃጢአት አያውቀውም ማለት። ይሄ ኃጢአት የማያውቀው ኃጢአት ያላደረገው ኃጢአት በውስጡ የሌለው ንጹሕ የኔና የእናንተን ኃጢአት ወሰደ። መጽሐፍ እንደሚል እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን እሱን ስለ እኛ ኃጢአት አደረገው ይላል። እግዚአብሔር ልጁ ኃጢአት በሆነ ጊዜ አይ ወስዶ ነው፣ እሱ ገና ኃጢአት አልሆነም አላለም። ያለውን የኃጢአት ቁጣ በሙሉ አንበለበለው፣ ግርፋት ላይ ግርፋት። እሱ ግን ለመታረድ እንደሚነዳ ጠቦት፣ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም ይላል ቃሉ። አፉን ቢከፍት ነገሩን ማስቆም ይችል ነበረ። ነገር ግን አፉን ያልከፈተው የናንተ የኔና የናንተ ኃጢአት እርግማን በእኛ ላይ ተቆጥሮ ሞት እንዳይመጣብን እየወሰደው ነው። ሞቱ የተገባው የጽድቅ አክሊል ነበረ፣ የተደፋለት ግን የሾህ አክሊል ነው። ታውቃለህ፣ ጻድቅነቱን ሁሉ መስክረዋል። የሸጠው ይሁዳ ሳይቀር ጻድቁን ደም ሽጫለሁ ብሎ ብሩን በትኖ ሄዷል። ሊሰቅለው የተገባው ጲላጦስ ሳይቀር ከአንዴም 3 ጊዜ ንጹሕ ደም ነው ብሎ እጁን ታጥቦለታል። ለሰው የፈረደበት ሳይቀር ሰይጣን ሳይቀር ልታጠፋን መጣ የእግዚአብሔር ቅዱስ ብሎታል። ሰይጣን ሳይቀር ጲላጦስ 3 ጊዜ ይሁዳ የሸጠው የመሰከረለት ጻድቁ የኔና የእናንተን ኃጢአት ወስዶ የጽድቅ አክሊል ሲገባው የሾህ አክሊል ደፍቶ የጽድቅ ካባ የንግስና ካባ ሲገባው እርቃኑን ወጣ። በአደባባይ አላፈረብንም። ለኃጢአታችን የሚከፈለውን ዋጋ እያንዳንዱን ዙፋን ላይ ሊያስቀምጡት ሲገባ በመስቀል ላይ አጋደሙት።
ጋሻ እሱ ተወጋ፣ እጅና እግሮቹ ተቸነከሩ። የዓለምን ኃጢአት በሙሉ የሁላችንንም ኃጢአት ከወሰደ በኋላ የእግዚአብሔርን ቁጣ፣ ቸነፈር፣ እርግማን፣ ስቃይ ሙሉ መጠጥና እንዲህ ብሎ ጮኸ፣ ተፈጸመ። ምኑ ተፈጸመ? እግዚአብሔር በቁጣ ላይ በኃጢአት ላይ ያለው ቁጣ፣ ቸነፈር፣ እርግማን፣ እግዚአብሔር ለኃጢአት የነበረው ጻድቅ ፍርድ በኢየሱስ ላይ ተንጠፍጥፎ አለቀ። የዛን ጊዜ እኔና እናንተ በማመናችን ብቻ ልብ አድርጉ። እምነት ብቻ ስንል ስራ የለም አላልንም። ኢየሱስ መስቀል ላይ ጥሮ ሰርቷል። ጸጋው ነው በእምነት ያዳነን። ጸጋው ምንድን ነው? መስቀል ላይ ያለቀው። ስለዚህ ኃጢአተኞችን መውደድ ቻለ። የዚችን ሴት ታሪክ ሳስብ ሁልጊዜ አንድ ክፍል ወደ አእምሮ ይመጣል። በዚህ ጨርሳለሁ። ሮሜ ምዕራፍ 8 ላይ የዚች ኃጢአተኛ ዮንዬ ታነብልናለህ? የመጨረሻ ጥቅስ ነው። እሺ እንዴ በደስታ ሮሜ ምዕራፍ 8 ስታነብ አንድ ነገር አስታውስልኝ ወዳጄ ተወዳጁ። ያቺ ሴት ኃጢአተኛዋ ሊወግሯት የመጡት ኢየሱስ ግን ያልፈረደባትን ሴት ምዕራፍ 8 ከቁጥር ስንት ትጀምረዋለህ መሰለህ? ሃሌሉያ ከቁጥር 31 አንዳንድ ቁጥር ብቻ እናንብበው። እሺ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ምንም ይባላል። ብቸኛው ዋናው እግዚአብሔር ለኔ ከሆነ ዋናው በቃ መሆን የሚጠየውልህ ሁሉም ባይደግፏት ያቺ ሴት ኢየሱስ ብቻ ለእሷ ከደገፈ በቂ ነው። ለምን? ብቸኛው ሊወግራት የሚችለው እሱ ነበረ። he was the only one ኃጢአት የሌለበት ጻድቅ። ልውገራት ቢል ግንባሯን ማለት የሚችል ሊወግራት ግን አልፈለገም። ለእኔና ለእናንተ መጣ ሮሜ ላይ እግዚአብሔር ከኛ ጋር ከሆነ ዋናው ፈራጁ ፍርዳችንን ሊያቀናንበን የተገባው ለኃጢአታችን ቁጣ ሊያወርድብን የተገባው ብቸኛው እግዚአብሔር ነበረ። ግን ራሱ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እንደውም እንግሊዘኛው who can be against us ይላል። the only one against ከኛ ከሆነ ልንፈራ የተገባው እግዚአብሔርን ነበር። እዚህ ጋር ግን ምን አለ? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለምንድን ነው ከኛ ጋር የሆነው? ቀጣዩ 32 ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ከኛ ጋር የሆነበትን ምክንያት ሲነግረን ሰምታችኋል። እግዚአብሔር ከኛ ጋር የሆነው አንድ ለገዛ ልጁ ያራራለት ይላል። ቃሉ ራሱ ደስ ስለኝ ለልጁ አይደለም የሚለው ኢንፈሳይዝ ማድረግ ፈልጓል። ለምን? ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን ልጁ የተሰጠው ለእኛ ነው። አሳልፎ የሰጠው መስቀል ላይ ያው ከእርሱ ጋር ደግሞ ይላል። ከኢየሱስ ጋር ባይዘው ያልተሰጠን ነገር የለም። ጭንቀት ውስጥ ያላችሁ፣ ሀዘን ውስጥ ያላችሁ ኢየሱስ ጋር ሰላም አለ። ኢየሱስ ጋር እረፍት አለ። እናንተ ደካሞች ለምን? ያው ከእርሱ ጋር እንዲያው እንዴት ሁሉን ነገር አይሰጠን? ከዛ ምን አለ ዮንዬ? ቁጥር 33 እና 34 ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ምን አለ መጀመሪያ ሲጀምር? እግዚአብሔር ምን ያላቸው? እግዚአብሔር የመረጣቸውን ማን ይከሳቸው? አሁን ራሱ እግዚአብሔር ከአንተ ጋር ከሆነ እሱ ከመረጠ ማን ነው ሊከስ የሚችለው? ማንም። ከሳሹ አብሮ ከሆነ ብቸኛው the only one he was the only one ሊፈርድብን የሚችለው he was the only one ሊከሰን የሚችለው። ስለዚህ ምን አለ? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? አሁን ማን ነው መውገር የሚችል ማለት እያለ ነው። ማን ነው መፍረድ የሚችል? መፍረድ የሚችለው ማን ነው? መኮንን የሚችለው ማን ነው? ብቸኛ አንድ ነው ያለው። ብቸኛው ማን ነበረ? ራሱ ምድር ላይ ተመላልሶ ኃጢአት የሌለበት እሱ። ግን እኔና እናንተ ላይ ፍርድ እንዳይመጣ እኔና እናንተ እንዳንኮነን ፍርዳችንን ተሸክሞ ሊፈርድብን አይደለም፣ የእኛን ፍርድ ወስዶ
እኔም አልፈርድብሽም ያለው ፍርዷን ወስዶላት ነው። ብቸኛው ግን ሊኮነን የሚችለው እሱ ነበር። ብቸኛው ሊወግረን የሚችለው እሱ ነበረ። እሱ ግን ጭራሽ እንዳንኮነን እንዳይፈረድብን ፍርዳችንን ወስዶ ቁጥር 34 አንብበው ምን ይላል? ብዙ ጊዜ ጭቅጭቅ የሚያስነሳው ይሄ ነው። በሁለታችንን በስራ እንጸድቃለን ለሚሉት በስራ እንጸድቃለን ስራ መስራት አለብን ለሚሉት ይሄ ነው ትልቁ መልሱ። የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ዋው! ምን እያለ ነው? ብቸኛው ሊፈርድብህ የሚችለው ብቸኛው ሊወግርህ የሚችለው ፍርድህን ወስዶ የሞተልህ እንዳይፈረድብህ እንዳትኮነን የተኮነነልህ መኮነን ብቻ አይደለም ይልቁንም አንተን ሊያጸድቅ ከሙታን የተነሳልህ ከዛስ ከመኮነን ይልቅ እንዳትኮነን በእግዚአብሔር ቀኝ የተቀመጠልህ አንተ እንዳትኮነን ዘወትር የሚማልድልህ ሊፈርድብህ አይደለም እንዳይፈረድብህ የሚያደርግ ነው። እንደውም ፍርድህን የወሰደ ነው። ዘወትር ይማልድልናል። ማን? the only one ሊኮንነን የሚችለው the only one ሊፈርድብን የሚችለው ፍርዳችንን ወስዷል፣ ኩነኔያችንን ወስዷል፣ ሞቷል፣ ይልቁንም ከሙታን ተነስቷል በእግዚአብሔር ቀኝ። ጥያቄ ነበር ከላይ የጠየቀው አይደል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለ። መልሱን ሲነግረን ብቸኛው ሊኮንናት የሚችለው እንደቀድሙ አልፈርድብሽም ሂጂ እንዳላት ፍርዷን ወደ ራሱ እንደወሰደው ለእኔና ለእናንተም እንዲህ አለ። ብቸኛው ሊፈርድብን የሚችለው ሊወግረን የሚችለው የእኛን መወገር መስቀል ላይ ወስዶታል። ሞቷል፣ ከሙታን ተነስቷል፣ በእግዚአብሔር ቀኝ ተቀምጦ ይማልዳል። ወዳጆች መማለድ የሚችለው ዮንዬ የሞተ ከሙታን የተነሳ በእግዚአብሔር ቀኝ የተቀመጠ ነው። እኔ ማርያምን በጣም ወዳታለሁ። ቅድስት ማርያምን አታማልድ ምለው ስለምጠላት አይደለም ስለምወዳት ነው። ለምን? እሷ ራሱ ወደ ኢየሱስ ነው የጠቆመችው። የሚላችሁን ሁሉ አድርጉ እሷ ያለችኝን ነው የምሰማው። እንደውም በጣም ስለምወዳት ነው ብለው እሷም እሱ ነው ያለችኝ። እሱ ነው የሞተው የተነሳው ከሙታን በእግዚአብሔር ቀኝ የተቀመጠው። አንድ ሌላ የመጨረሻ ጥቅስ መጥቀስ ይቻላል? የምር ልጥቀስ? ዛሬውን ሙሉን አውርቼ ልጨርስ ነው። የምር ግን የመጨረሻ ጥቅስ ደስ እያለኝ ነው። በጣም ወንደርፉል። እዚህ ጋር የሚገርምህ አንተ ቤት ስትጨርስ አንብበው። ቀጥሎ ምን እንደሚል ታውቃለህ? እዛው ሮሜ 8 ላይ እስቲ አንብበው ቀጣዩን። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ነው ካለ በኋላ ከዛ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገድላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። 17 ነገር ነው የዘረዘረው ይሁንዬ። ለምን እንደሆነ ታውቃለህ? ብቸኛ ሊለየን የሚችለው ራሱ ኢየሱስ ነበር። ከራሱ ብቸኛው ሊወግረኝ የሚችለው ብቸኛው ሊፈርድብኝ የሚችለው እሱ ግን ከወደደኝ ማን ይለየኛል? በቃ ማን መብት ያለውም የለም መለየት። he was the only one መውገር የሚችል he was the only one መለየት የሚችል። ስለዚህ ፖል እጁን ኪሱ ውስጥ ከቶ የጻፈ ነው የሚመስለው። ከክርስቶስ ፍቅር ታዲያ ማን ይለየኛል? መከራ ወይስ ስደት ወይስ ፍርሃት? እንደውም ለሱ ቀኑን ሁሉ እገደላለሁ፣ አንዳች ሊለየኝ እንዳይችል ተረድቻለሁ። ልዩ ነገር ስሙ ይባረክ። ይሄን እግዚአብሔር አምላክ ስሙ ይባረክ። አሜን አሜን አሜን። የጌታ ቀጣይ ጥቅስ ልጠቅስ ነበር ለሌላ ጊዜ እዚህ ጋር ላቁ። ዮኒዬ ዲድ ዩ ኢንጆይ ኢት? አንድ ነገር ማድረግ ፈልጌ ነበረ። ምናልባት ፈቃደኛ ሰው ካለ ጌታን ለመቀበል የሚፈልግ ሰው ካለ ጥሪ ለማድረግ ፈልጌ ነበር። እሺ መብት ነው። እሺ ስብከቴን የሰማችሁ በጌታ ኢየሱስ ብቻ አዳኝነት ማመን የምትፈልጉ
በራሳችሁ ጥረት እንደ ዘኪዮስ ኃጢአተኛ መሆናችሁን ሰውም የነገራችሁ ራሳችሁም ያወቃችሁ ማስመሰል ማትፈልጉ ሰው ፊት ለታይታ ጻድቅ መጫወት ማትፈልጉ በራሳችሁ እንደማትችሉ የገባችሁ እንደ ሰማርያዊቷ ሴት ጉዳችሁ ለእግዚአብሔር የአገልግሎት ምክንያት መሆን ይችላል። ኢየሱስ ይወዳችኋል። ስለኔና ስለናንተ በቀራንዮ ላይ የተሰቀለ እኛ እንዳንሰቃይ የተሰቃየ መጽሐፍ ቅዱስ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለዚህ በእርሱ ኃጢአት በመሆን አምናችሁ ጻድቅ መሆን የምትፈልጉ መጽሐፍ ቅዱስ ሲናገር እርሱ ስለኛ ተጨነቀ ተሰቃየም ይላል። ጭንቀታችሁን ለኢየሱስ ሰጣችሁ። ኢየሱስ ሲናገር ሰላሜን እሰጣችኋለሁ፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ጭንቀታችሁን ሰጣችሁ ሰላሙን መቀበል የምትፈልጉ፣ ኃጢአታችሁን ሰጣችሁ ጽድቁን መቀበል የምትፈልጉ this is the best transaction to have። ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ካላችሁ ከዚህ መካከል 5 ቁጥርን ጻፉልኝ። እስቲ 5 ቁጥርን ጻፉልኝ። ኢየሱስን መቀበል እፈልጋለሁ፣ በራሴ ኃጢአተኛ እንደሆንኩ ተረድቻለሁ፣ በኢየሱስ አምኜ መዳን እፈልጋለሁ የምትሉ ካላችሁ 5 ቁጥርን ጻፉልኝ። 5 ቁጥርን ጻፉልኝ። ፍሬታ እንኳን ጌታ ኢየሱስን ለመቀበል ወሰንሽ። ሜላት እንኳን ጌታን ለመቀበል ወሰንሽ። ባባ 6 እኮ የሰው ቁጥር ነው። አማኒ 3 ሰው አይቻለሁኝ። ጌታ መቀበል የምትፈልጉ 5 አማኒ ሀበሻ ቡካዮ ያስገባያቸው 5 6 ዳዊት 7 ብርሃኑ ደራራ አረብኛ ስም ያለው ኩባ አይ ቲንክ ከ10 አልፈናል። እስቲ ሌሎቻችሁ እግዚአብሔርን አመስግኑ። ጆሹዋ አብዮት ዌልካም፣ እንኳን ደስ አላችሁ። በራሳችሁ የደከማችሁ ሊዱ ስሙኒ ጉልላት ወርልድ ስሙኒ የሀቡ ወታደር ዌልካም ዌልካም ዌልካም። መጽሐፍ ሲናገር እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ነው የሚለው። የሃይማኖት ሸክም የከበዳችሁ በራሳችሁ እንደማትችል ያወቃችሁ በጣም እያየው ነው። በጣም ብዙ ሰው እየጻፈ ነው። ስሙኒ ጌታን ለመቀበል ነው ይሆን? አዎ መሰለኝ። አይ ግቡ ያልክ መስሎኝ ነው። ካልሆነ ባሉበት መጸለይ ይችላሉ። በጣም ብዙ ሰው ነው ያለው። ይህንን ሁሉ አስገብተን በቃ አይቻልም ማለት እሺ፣ ይቅርታ ወይም ደግሞ በውስጥም ለሱ መሴጅ ማድረግ ትችላላችሁ። እዚህም ላላችሁ መጸለይ ስለፈለገ ነው። እኔ የሚለውን ጸሎት ጸልያላችሁ። ጌታን መቀበል ማለት አንዳንድ ሰው ከየት ነው መቀበለው ምናምን ይለኛል። ይሁንዬ ከቦሌ ነው ይላል። አይ የገባው ይገባዋል። ጌታ ሲያገኝ ብቻ ነው እንደዚህ መሆን የሚቻለው። እኛም እንደዚህ ነበርን። አባት ቦሌ ምናምንም መቀበል የምትፈልጉ ጌታን ከየትም መቀበል ይቻላል። ከቦሌም መቀበል ከየትም ቦታ ሆነ መቀበል ትችላለህ። ጌታን መቀበል ማለት ራስህ በራስህ እንደማትድን ራስህን እንደማታድን አውቀህ የኢየሱስን አዳኝነት ብቻ ማመን ነው። ሌላ ምንም ትርጉም የለም። ስለዚህ እኔ ምለውን ጸሎት አብራችሁን ጸልዩ። እሺ፣ ባላችሁበት ቦታ እኔ አይኔ የምጨፍነው ሀሳቤ እንዳይሰረቅ ነው። እዚህ ጋር ቆንጆ ሰው ስላለ ሀሳብ ሰራቂ መልክ ስላለ እናንተ ሰዎች ከጸለይን በኋላ በእኔ በውስጥ ብትጽፉልኝ የክትትል ትምህርት እንድትማሩ በጌታ ነገር እንድትበረቱ ከዛም ደግሞ ብሎ እንድትጠመቁ እድል እናመቻቻለን። በጣም ብዙ ሰው አይቻለሁ። አይ ቲንክ ሞር ዳን ከ50 በላይ ኦልሬዲ አይቻለሁ። I'm not sure about the numbers ግን ፕሊዝ በውስጥ ጻፉልኝ። እኔ ምለውን አብራችሁኝ በሉ። ጌታ ሆይ እኔ ኃጢአተኛ ነኝ። በራሴ ራሴን ማዳን እንደማልችል ገብቶኛል። ነገር ግን ለእኔ ኃጢአት ኢየሱስ ክርስቶስ ከሰማይ እንደመጣ ስለ ኃጢአቴ በመስቀል ላይ ተሰቅሎ እንደሞተልኝ አምናለሁ። እኔንም ለማጽደቅ በሦስተኛው ቀን ከሙታን እንደተነሳልኝ አምናለሁ። ኢየሱስን የሕይወቴ ብቸኛ አዳኝ አድርጌ እቀበላለሁ። አሜን፣ ሃሌሉያ። ዌልካም ተወዳጆች፣ ዳትስ ኢት።
ከልባችሁ አሁን የጸለይነውን ጸሎት ከጸለያችሁ በራሳችሁ መዳን እንደማትችሉ ኢየሱስን ግን አምናችሁ መዳን እንደምትችሉ ካመናችሁ ኢየሱስን የህይወታችሁ ጌታ አድርጋችሁ ከሾማችሁ ጌታ ኢየሱስ እንደ ዘኪዮስ ቤታችሁ ይገባል፣ ሰላም ይሰጣችኋል፣ እረፍት ይሰጣችኋል። ዮኒዬ በድጋሚ ይህን የመሰለ ምርጥ እድል ይገባኛል። ዛሬ የአርሰናል ጨዋታ አለ። ብዙ ሰዎች የአርሰናል ጨዋታ እንዳለ ግን ብዙ አርሰናልም ማንቸስተርም ምንም ክርስቶስ ነው፣ ምንም የለም። አሜን። ብዙ ጊዜ ህይወቴን ለዓለም ሰጥቻለሁ ለብዙ ዘመን። ሌሎቹ መብታቸው ነው መደሰት፣ ኳስ ማየት ምናምን ይባረኩበት። እኔ ግን ያንን ህይወት ጨርሻለሁ ወንድሜ፣ ጨርሻለሁ። ቴንክ ዩ ሶ ማች በድጋሚ አምሶ በጣም ከልቤ ነው የምልህ። ይህን የመሰለ ፕላትፎርም ጌታ ድጋሚ እንገናኛለን። እንደ እየመጣህ ነው የምታስተምርልኝ፣ እኔ የምማረው ደስ ብሎ በደስታ ብርልኝ። እግዚአብሔር ይጠብቅልኝ። ከልብ ነው የማመሰግነው። ይህንም መገለጥ ዛሬ ለእኔ ብቻ ሳይሆን ለብዙ ወንድሞቼ፣ ለብዙ እህቶቼ ይኸው ጌታ እንዲቀበሉ አድርገሃል እና ተባረክልኝ። በእውነት እጅግ አመሰግናለሁ። ሰላም ብስት ይበልልኝ ወዳጄ። ከሁላችሁ ጋር ይሁን። አሜን አሜን። ሰላም ይብዛ። በጣም በጣም ወንድምና እህቶቼ እጅግ የሚገርም ጊዜ ነበረ። አሁንም አንዳንድ የምጨምራቸው ነገሮች አሉ። እኔ ከወንጌል ሳይሆን ከሌሎች ነገሮች ላይ አንዳንድ ሊያስቱ ከሚችሉ ሐሰተኛ ትምህርት የሚያስተምሩትን መጥቀስ ስላለብኝ ነው። 1 ሚሊዮን ታፕታፑ እንደምታስገቡት እርግጠኛ ነኝ። ክብር በሉልኝ። ኮፒ ሊንኩ 23,000 ደርሷል። እግዚአብሔር ባርካችሁ። ምንድነው ብዙ ሰው የሚመስለው ከኔ ያገኘሁት ነገር ያለ የሚመስላቸው ብዙ ሰዎች አሉ። እኔ ኦሎፍ የሰደን የተቀየርኩ የመሰላቸው ብዙ ሰዎች አሉ። ስናሜ እኔ በሆን ላስላሱ አይቀርም። ከኔ ቢሆን ክፉ ቃል ከኔ ጠፍቶ አያውቅም። አጸያፊ ቃላቶች ከኔ ጠፍቶ አያውቁም። 15 ዓመት አብሮኝ ሲጫወትብኝ የነበረ መንፈስ ነበር ሲጫወትብኝ። ሴጣንን አልፈራም ምናምን እላለሁ፣ ግን በጌታ አልነበርኩኝም እላለሁ። ሴጣን አይችለኝም፣ ሴጣን እንደዛ ያደርገኝም ምናምን እላለሁ። እና ግን የዓለም ሰው ነበርኩ፣ የደከምኩ ሰው ነበርኩ። አሁን በክርስቶስ ማረፉን ነው የፈለጉት። እረፍት ነው በቃ። እረፍቴን አግኝቻለሁ፣ ሰላሜን አግኝቻለሁ። ስትረስ የለብኝም። ዛሬ ምን ተፈጠረ ቲክታክ ላይ፣ ዛሬ ምን ተፈጠረ ፌስቡክ ላይ፣ ዛሬ ምን ፈጠረ የሆነ ነገር ላይ ብዬ የማስበው ዩቲዩብ ላይ ብዬ የማስበው ነገር የለም። ክርስቶስ እረፍት እንደሆነ በራሴ ላይ ያገኘሁት በቃ ራሱ ሰላሜን በቃ ውስጤ የሚያስጨንቀኝ ነገር እሱ ነበር። በቃ እረፍቴን ማግኘቴን እግዚአብሔርን አመሰግነዋለሁ። ይህን ለሰጠኝ አምላክ ክብር ምስጋና ይግባው። አረፍኩበት። ከሰው ጋር እንዲያለ የሚባለው ነገር እስከ ዛሬ የሚያቆየኝን ነገር ይገርመኛል። እኔ ሳኦል ነበርኩ፣ አሳዳጅ ነበርኩ። ሶሻል ሚዲያ ላይ አሳዳጅ የነበርኩ ሳኦል ነኝ። ብትሰድቡኝ ምን ብትሉኝ መብታችሁ የተከበረ ነው። ለምን ስሰድባችሁ ነበር፣ ሳጠለሻችሁ ነበር። የፈለጋችሁትን ብትሰድቡኝ እንደማልቀይማችሁ በጌታ ፊት ነው የምነግራችሁ። የፈለጋችሁትን ስድብ ሙልጭ አርጋችሁ ብትሰድቡኝ 15 ዓመት የተሳደብኩ ሰው ነኝና መብት አላችሁ። በእኔ መጠራጠር አይደለም። እንደኔ አይነቱን ሰው የፈለጋችሁትን ብትሉ ትክክለኛ ናችሁ። አብሊቭ ዳወዝ ሜ እኔ ነኝ። ሁሉንም የሚፈታው ጊዜ ነው። ጠቢቡ ሰለሞን ብሏል፣ ለሁሉም ጊዜ አለው ይላል። በጊዜ የምናየው ነው። ዮኒ ማኛ ተለዋጭ ነበር። ዮኒ ማኛ ወጅባራ ነበር። ጅቧ ነበር። የሚታመን ሰው አልነበረም። አብሶሉትሊ እኔ አውቀዋለሁ። እናንተ ሳትሆኑ እኔ ራሴ አውቀዋለሁ እሱን ማንነት። ምን እንደዛ እንደሚያደርገኝ አላውቅም። አሮን ነው። እናንተ ገንዘብ ይመስላችኋል። እናንተ የሆነ ነገር ይመስላችኋል። ወጥንተ የገንዘብ ጉዳይ አይደለም። የገንዘብ ጉዳይ ጌመሮች አሉ እኮ ምንም ሳይቀያየሩ። እነ ጃንዬ ገመሮች ናቸው።
በጣም ገንዘብ ይሰራሉ። እነ ወንድማችን ፊት አውራሪ ጌመሮች ናቸው። እነ እድሪስ ጌመሮች ናቸው፣ ምንም ሳያደርጉት። እኔ ፊፊሻ እህቴ፣ ሌሎችም ጌመሮች አሉ። ጌመር ሆኖ ብቻ ቅጥቅጥ አድርጎ ገንዘብ መስራት ይቻላል። ሌሎችም ብዙ ጌመሮች እነ ኤርሚ፣ እነ ራቺ፣ ሌሎችንም ማምጣት ይችላሉ። ጌመሮች እነ ናሆም፣ እነ ጆሲ፣ ሁሉንም ላመጣል ይችላለሁ። ጌመር ሆኖ ገንዘብ ማግኘት ይቻላል። እግዚአብሔር የሆነ ነገር ከኔ ፈልጓል። አሮ ነው። እኔ አንድ ተራ ሰው ነኝ ብዬ ነው የማስበው። ከኔ የፈለገው ነገር ግን አለ። እንደ ሳኦል እያሳደርኩ የነበርኩ ሰው ነኝና ከዛ ህይወት ስላወጣኝ አምላኬን አመሰግነዋለሁ። በጣም አድርጌ አመሰግናለሁ። በቃ እስካሁን በምትፈልጉት ዋሳ አድርጋችሁ እባካችሁ የልጅ አባት ነው በዚህ ሰዓት እና እባካችሁ የኢትዮጵያ መንግስት ይሄንን ወንድም በቃ በይቅርታ ልቀቁልን። ታዳጊ ነው፣ ብዙ መስራት የሚችል ነው፣ ወገን የሚረዳ ነው፣ ወገን የሚያግዝ ነው። የእኔም ጥፋት አለበት። ስለዚህ እባካችሁ ጆን ዳንኤል እና አብሮ የታሰሩ ወንድምና እህቶችን እባካችሁ በቃችሁ በሏቸው። ለሀገር የሚያሰጉ ወገኖቻችን አይደሉም። ለሀገር ለወገን የሚያሰጉ አይደሉም። ያው ልጅነት አለ። ልጅነት በነበረው ጊዜ እኔም ደግሞ ያ ዘመን የኢሞሽናል ዘመን፣ የደፋርነት ማንም አይችለኝም የሚለው ዘመን ነበረ የኔም ዘመን እና እንደው ለእግዚአብሔር አምላክ ስትሉ እንደው በኢትዮጵያ አምላክ ልጠይቃችሁ፣ እነዚህ ምስኪኖች በቃችሁ ይፈቱና ህይወታቸውን ይጀምሩ። ጆን ዳንኤልም ሆነ ሌሎቻችሁ እዛ አብራችሁ የነበራችሁት ከልብ ይቅርታ፣ የኔም እጅ አለበት። እኔ ባልቆጣ እዛ ላይ ባልመጣ ምን ባልል ምናልባት ነገሮች ወደ ሌላ ሊሄዱ ይችላል። ምናልባት እንደዚህም ላይቀር ይችል ይሆናል። ስለዚህ እንደው ጆን ዳንኤልን ከነ ልጁ እስር ቤት ማስቀር ይከብዳል። ምንም ለሀገር የሚያሰጋ ነገር የለውም፣ ገና ልጅ እና ባካችሁ ጆን ዳንኤልን እግዚአብሔር ባለበት ይጠብቀ። ጸልይልሃለሁ። ለፍቅረኛህም ጸልያለሁ፣ ለልጅህም መባረክ ጸልያለሁ። ለዚህ ሁላ ነገር በቃ መንግስት እባካችሁ ይሄን መስኪን ልጅ ከነ ፍቅረኛው ብትፈቱልን ደስ ይለኛል። በቃ መጠየቅ ካለብኝ እኔን ጠይቁኝ፣ እመጣለሁ። የምጠየቀው ነገር ካለ በሀገር ጉዳይ መጠየቅ እችላለሁ። ስለዚህ እባካችሁ የኢትዮጵያ መንግስት ይሄን መስኪን እባካችሁ አታንገላቱት፣ ይበቃዋል። ሚስቱም እስር ቤት ሆና እንደዛ ልጅ ማሳደግ በጣም ከባድ ነው። እኔ በልጆቼ ቀልድ ስለማላቅ ነው። የልጅ ነገር እንዴት ከባድ እንደሆነ አውቃለሁ። እስር ቤት ሆኖ መታረስ ይቻላል ብዬ አላምንም እና ለልጇም የሚኖራት ሚሞሪ ምን አይነት ሚሞሪ እንደሆነ ከባድ ነው። ስለዚህ እባካችሁ የኢትዮጵያ መንግስት በዚህ ደረጃ አትጨክኑ። እናንተ ጦር ለጦር ተዋግታችሁ እጅ ለእጅ ተጨባብጣችሁ የለ እንዴ? ድሮን ተወራርዳችሁ ህይወት ተገዳድላችሁ ብዙ ነገር አድርጋችሁ ተጨባብጣችሁ ያው አብራችሁ በስልጣን ተሿሹማችሁ ትሰሩ የለ እንዴ? በቃ እነዚህ ምስኪኖች አጠፍተዋል። አላጠፉም አልልም፣ እኔም አጥፍቻለሁ። የታሰሩበት ጊዜ ከበቂ በላይ ነው ብዬ ነው የማስበው። ስለዚህ እናንተ በዛ ደረጃ እናንተን ያጠፉ እናንተ ጋር ሲተኩሱ የነበሩት በህይወት ብዙ ሺዎችን ያጠፉትን ይቅር ከተባባላችሁ እነዚህን ምስኪን ገና የ20 ዓመትም እንኳን በደንብ ያልጠገቡ ህፃናቶችን በዚህ ደረጃ ማሸማቀቁ ትክክል ነው ብዬ አላምንም። ስለዚህ ባካችሁ የኢትዮጵያ መንግስት እነዚህን በቃ ልጆቻቸውን ያሳድጉ። እባካችሁ በእግዚአብሔር ስም ጠይቃለሁ። ዶክተር አብይ፣ አዳነች አበቤ፣ ሽመልስ አብዲሳ እንዲሁም ሌሎቻችሁ በዚህ ጉዳይ ላይ ማድረግ የምትችሉት ነገር ካለ እባካችሁ ወንድማ እነዚህን መስኪኖች በቃ የእስር ጊዜያቸው ይበቃል። ስለዚህ እንጠይቃለሁ እንደ መንግስትንም ብቻ አይደለም ሙሉ የኢትዮጵያን ህዝብ ይቅርታ ጠይቄያለሁ። በቃ ስህተተኛ ነበርኩኝ። በህይወቴ በጣም ኃይለኛ የነበርኩ ሰው ነኝ። ክርስቶስ ነክቶኝ ነው እንደዚህ ሆንኩት። የክርስቶስ ፍቅር ነው።
በጣም ኃይለኛ የነበርኩ አስቸጋሪ ለያዝ ለገናጅ አስቸጋሪ የነበርኩ ሰው ነኝ። ማንም ያቀኛል። በቃ የክርስቶስ ፍቅር ነክቶኛል እና ፍቅርን እንጂ ከዚህ በኋላ ምንም አይነት በሰው ልጅ ላይ ምንም አይነት ሌላ ነገር መስማትም የሰው ልጅ ላይ ክፉ እንዲደርስም ምንም አይነት ፍላጎት የለኝም። እስካሁንም ላደረግኩት አለቅሳለሁ ሁሌ። እስካሁን 15 ዓመት ለበደልኩትም ለቅሶ ላይ ነኝ። እግዚአብሔር በቸርነቱ ይጎብኛችሁ። ፍቅር ከሌለ ምንም ነገር የለንም። እግዚአብሔር ፍቅር ነው። ምንም ነገር አይኖረንም። የፈለግነው ማድረግ እንችላለን። በፍቅሩ ካልተነካን ግን ምንም ነገራችን ባዶ ነው የሚገባውና ሳላስብ ቀርቻ አይደለም። ማስተዋል ግን አልተሰጠኝም ነበር። ማስተውል ሰው አልነበርኩኝም። ሳውል ነበርኩ። አሳዳጅ ነበርኩ። እኔ ብቻ ልክ ነኝ የምል ሰው ነበርኩኝ። እንደፈለግኩ እየተቀያየርኩ እንደፈለግኩ የመሆን ሰው ነበርኩ እና ለሌሎቻችሁም በነገራችን ላይ ቲቲ ሪያሊቲ ሾው በውስጥ የጻፍችልኝ እግዚአብሔር ከእኔ በላይ ይውደድሽ እናቱ። እኔ ቲቲ ሪያሊቲ ሾው ጽፋልኛለች። ከኔ ጋር በጣም ጸበኛ የነበርን ሰው ነኝ። እኔ ነኝ እንዲያውም የምናገራት የነበረው እና በጣም ነው ብዙ ሰዎች ከኔ ጋር ጸበኛ የነበሩት በውስጥ የሚጽፉልኝ ነገር እያስለቀሰኝ ነው። ለምን ወደዱኝ የሚለው ዋይ ያስለቀስኳቸው ሰዎች ስማቸውን ያጠፋሁት ሰዎች ምናምን እየጻፉ በጣም ልቤን እየሰበሩት ነው። በፍቅር ማለት ነው። ይሄ ይገባኛል ብዬ አላስብም እኔ እና እጅግ የሚያም ነገር በፍቅር እኔ ማስተዋልን ሙልጭ አድርጌ ማስተዋልን አይታችኋል። በውስጥ ግን የጻፈችልኝ ነገር እንባ የሚያመጣ ነው። እናንተ ይጠሉኛል ያሽሟጡኛል ብላችሁ የጠበቃችኋቸው ሰዎች ከጎናችሁ ሆነው ጸሎት ሲያደርጉላችሁ ስትሰሙ በጣም ያስደነግጣል እና በጣም አመሰግናለሁ። እኔ ብቻ ሳልሆን ብዙ ሰዎች ወደ እግዚአብሔር ፍቅር እንደሚመጡ እርግጠኛ ነኝ። ኢትዮጵያን በጦርነት ማሸነፍ እንደማይቻል ተረድቻለሁ። ኢትዮጵያን በጾም በጸሎት ወደ እግዚአብሔር በመቅረብ እንጂ በሌላ በምንም ኢትዮጵያን መቀየር አይቻልም። እኔ ነኝ ያለ ጀግና ኢትዮጵያን ማሸነፍ አይችልም። ከዚህ በኋላ ማንም አይችልም። ስለዚህ በፍቅር ወደ እግዚአብሔር በመጸለይ እግዚአብሔር ነው የሚችለው፣ እኛ አንችለውም። የፈለገ መፎከር ትችላለን፣ እንደፈለግን መፎከር እንችላለን። ስለዚህ ወደ እግዚአብሔር ወንድምን እየጠላ ለሌላው ጸልያለሁ ምትል፣ አንዱን ጠልተ አንዱን ጸልያለሁ ምትል፣ እኔ እንደዛ ነበርኩ። እማምነው ወንድሜ ዮኒ ቬጋስ ብቻ ነው እያልኩ ነበረ እመሳከ ትሰማኛለሁ። በዮኒ ቬጋስ ብቻ አልሰማም፣ ሌላን ነው የምለው። አሁን ግን በክርስቶስ ሁሉም ወንድምና እህቶቼ ናቸው። ሁላችሁም በአንድ ሰው ላይ ቂም የለኝም፣ በአንድ ሰው ላይ። እኔ ደግሞ በዛ ደረጃ የበደለኝም ሰው የለም። እኔን ለማጥፋት የሄደ ሰው የለም። ያው በስድብ ምናምን ላስላስ እደረጋለሁ እንጂ እኔ እንድጠፋ የሚፈልግ አንድ ሰው የለም። ኢቭን የሚጠሉኝ ሰዎች የት ጠፍተህ ነው ብለው በውስጥ ቴክስት ያደርጉኛል። ስጠፋ አንድ ቀን የት ጠፍተህ ነው፣ ኢቭን የምሰድባቸው እንደፈለግኩ ማዋረዳቸው ሰዎች የት ጠፋ ይሄ ሰው ብለው ይፈልጉኛል። ከነ ምናምን የተወደድኩ ሰው እኔ መሆኔን ሳይ ይገርመኛል። እና እግዚአብሔር ይውደዳችሁ። እኔ ከሁሉም በላይ እግዚአብሔርን አተርፉ፣ ክርስቶስን አተርፉ። ክርስቶስን በተለይ ትልቁ የእኔ ስህተት የነበረው በክርስቶስ ላይ አስመሳይ ነበርኩኝ። አስመሳይ በክርስቶስ ላይ ወደዋለሁ፣ ግን አስመሳይ ነኝ። አስመሳይ ማለት ምንድን ነው? በአፌ መሰክራለሁ፣ ተግባሩን ግን አላደርግም። ተግባሩ ስላችሁ በክርስቶስ መመላለሱን አልቻልኩበትም። በክርስቶስ በጸጋው መመላለሱን አልቻልኩም። በራሴ መመከት እየመሰለኝ ብዙዎቹን ወደ ገደል ከትቻለሁ። በራሴ መመለስ እየመሰለኝ ጓ እያልኩኝ እያንዳንዱን አስደነግጥ ነበር።
በጸጋው ስትመላለሱ ግን በቃ መልሳችሁ ፍቅር ነው። መልሳችሁ ፍቅር ብቻ ነው። ሌላ ምንም ነገር የለው እና ያረኳቸው ነገር ከራሴ ጋር እየተነጋገርኩ ያለሁት ከራሴ ጋር ከአምላኬ ጋር ቤቴ ዘግቼ ፍቅሩ ነው። ሌላ ምንም ሰርቼ አይደለም። እንዲሁ ነው የወደደኝ። በእኔ ስራማ ሲኦል ራሱ ቦታ ያለ አይመስለኝም። በእኔ ስራ፣ በእኔ ኃይለኝነት፣ በእኔ ምንነት ሰይጣን ይቀናብኛል። የእኔ ኃይለኝነት ሰይጣን የለው። ሰይጣን የሚቀናበት ኃይለኝነት የነበረኝ ሰው ነኝና ጌታ አንበርክኮኛል። ኢየሱስ አንበርክኮኛል። የእኔ ጌታ እንዲሁ አንበርክኮኛል። መሳሪያ ሳይዝ ምን ሳይል ሽባ ነው ያደረገኝ። በፍቅሩ ብቻ በፍቅር እንደምሸነፍ አውቋል። ጌታ ኢየሱስ ክርስቶስ እኔ በፍቅር እንደምሸነፍ ያውቃል። እና እኔን ያሸነፈኝ ፍቅር ነው። እሱ ፍቅር ሰጠኝ። አደራ እንዳልኳችሁ ማናችሁም እኔን የመስደብ መብት አላችሁ። ኤኒባዲ 15 ዓመት ሰድቤያቸዋለሁ። በባንክ አስቀምጣችሁ ቢያንስ 5 ዓመት ያለማቋረጥ እኔን የመስደብ መብት አላችሁ። እየመነዘራችሁ እንዲህ ብለህ ነበር እያላችሁ እያወጣችሁ መለጥለጥ መብታል። ማናችሁንም አልቀየሙም። ምክንያቱም እኔ ሳረገው ነበር 15 ይርስ አድርጌዋለሁ። ስለዚህ እናንተ ደግሞ የመሰላችሁ ብትችሉ እንደኔ ጌታን ፈልጉ፣ መጽሐፍ ቅዱስ አንብቡ። ቤታችሁን ዘግታችሁ ጌታ ሆይ የት ነው ያለው ብላችሁ ፈልጉት ብትችሉ። እኔ የምመክረው እሱ ነው። አይ ደግሞ የሆነ ማኛ ስለሰደበኝ ልለጥልጠው ከሆነ ደግሞ ሌሎቹን እንትን ማለት መብታችሁ። ስለዚህ ያን ነው። ተባረኩልኝ። ሌላው አንዳንድ ነገሮች አሁንም የስህተት ትምህርቶች በጣም ልቤን የሚያሙኝ ነገሮች አሉ። በፊት የማላያቸው አሁን ግን እግዚአብሔር ካበራልኝ በኋላ የማያቸው ነገሮች አሉ። አባቶቻችን እየሳቱ ነው። አባቶቻችን እየሳቱ ነው። ስለዚህ አባቶቻችንን እንደዚህ አይነት ትምህርት ለምን አስፈለገ? ትልቅ አባቶች እየሳቱ ነው እና ወንጌሉን ቢያስተምሩ ጥሩ ነው በሚለው ይህንን ነገር እራሳችሁ አይታችሁ እዩት፣ መልሱልኝ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል የተዋሃደው? እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ በስቅለቷ ቀን ነው የሚለው። ዛሬም በስቅለቷ ቀን ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው ላችሁ የምፈልገው ምንድን ነው? ወንድምና እህቶቼ ለማጠጋጋት አምላክ ለማድረግ የሚሰራ ስራ። ለምሳሌ እናቴ ቁጭ ብላለች። እኔ ስቆነጠጥ እሷ ይሰማታል? አብራ ትቆነጣጣለች ፔኑ። እኔ እዚህ ላይ ስናገር እማያለች፣ የኔ እናት አለች። እኔ የፈለግኩትን ነገር ባደርግ እሷ አጠገብ ያለች። ምን አይነት ትምህርት እንደሚያስተምሩ አያችሁ? መጽሐፍ ቅዱሳዊ ቢሆን ደስታዬን አልችለውም። ከመጽሐፍ ቅዱስ እንደዛ የሚል ትምህርቶች ካሉ አምጡና አስተምሩ። ስለዚህ እንማር። እኛም እግራችሁ ስር ቁጭ ብለን እንማር። ከመጽሐፍ ቅዱስ ገልጣችሁ መውደዳችሁን ቅድስት ድንግል ማርያም መወደዷን የሚክድ የለም። መወደድ አለባት፣ መከበር አለባት፣ መመስገን አለባት። ግን በዚህ ደረጃ
የክርስቶስን ፍቅር ዝቅ አድርጎ የእሷን ከፍ አድርጎ እኩል አድርጎ ማምጣት በፍጹም። ምክንያቱም ቀናተኛ አምላክ ነው ኢየሱስ ክርስቶስ፣ ቀናተኛ አምላክ ነው። የኃጢአትን ደሞዝ የከፈለው እሱ እንጂ ቅድስት ድንግል ማርያም አይደለችም። ለአንድ ሰው ከፈለች የሚል መጽሐፍ ቅዱስ ላይ አልተጻፈም። ለአንድ ሰው ዋጋ ከፍላለች፣ የኃጢአት ዋጋ ከፍላለች ተብሎ የተጻፈላት አይደለች አላለም። ለአንድ ሰው ዋጋ ከፍላለች የሚል መጽሐፍ ቅዱስ ላይ የለም። አንድም መልአክ የኃጢአትን ዋጋ ከፍሏል የሚባል መጽሐፍ ቅዱስ ላይ የለም። ለእኛ ኃጢአት ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ጭራሽ ተሰቅላለችሁላ እያሉ ነው የሚያስተምሩት። ስለዚህ እግዚአብሔር አምላክ ልቦና እንዲሰጣቸው ለአባቶቻችን ልቦና እንዲሰጣቸው መጽሐፍ ቅዱስን ገልጸው እንዲያነቡ መጽሐፍ ቅዱስ ብቻ እንዲመሩ የማድረግ ነገር ከሆነ ኦርቶዶክስ ትከብራለች። ኦርቶዶክስ ትከብራለች። ኦርቶዶክስ ትልቅ ትሆናለች። ወንጌል በሙሉ የሚመሰክረው ስለ እግዚአብሔር ልጅ ነው። ወንጌል ሁላ ይሄ ሁላ ወንጌል የመጣ ለአንድያ ልጁ ለኢየሱስ ክርስቶስ ነው። ይሄ ሁላ ወንጌል ያለው ስለማንም አይደለም። ዮሐንስ ሲሰብከው ነበር የእግሩን የጫማውን ጠፍር መፍታት የማይገባኝ ይመጣል ነው ያለው። ይመጣል የጫማውን። ስለዚህ እባካችሁ ቅድስት ድንግል ማርያም መጽሐፍ ቅዱስ ከተሰጣት ክብር ውጭ ሌላ ጨማምራችሁ ከአምላክ እኩል የምታደርጉ እባካችሁ አንብቡ። ይህን ወንድምና እህቶቻችንን ገደል አትክተቷቸው፣ ገደል አትክተቷቸው። ስለዚህ በጣም የሚያስደነግጥ ትምህርት ነው። ደግሜ ላሰማችሁና እራሳችሁ ጠይቋቸው። ከመጽሐፍ ቅዱስ ጠቅሳችሁ አስተምሩን በሏቸው። ይህንኑ ትምህርት መጽሐፍ ቅዱስ ላይ አስተምሩ። ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል የተዋሃደው? እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነው። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። እና አሳዛኝ ይመስላል፣ የወደዷት ይመስላል፣ ግን ጣዖት እያደረጓት ነው። እመቤታችንን እንደ ጣዖት እንድትመለክ እያደረጉ እንደ ጣዖት ቅድስት ድንግል ማርያምን ጣዖት አድርጓታል። በቃ መመለካል እሷ መኖር አለባት እዛ ውስጥ ብለው በጉልበት እያደረጉት ነው። ለእኛ ስለ ኃጢአት ደሞዝ የከፈለው ማን ነው? ኢየሱስ ክርስቶስ ነው። እሷ ናት፣ የእሷ ስጋ ነው። ለምን? ስለወለደችው ሁሉ ነገር ይመለከታታል ብላል። እንኳን እሷ አይደለም አሜሪካን ሀገር እኔ የወለድኩት ልጄ አማንዬ፣ እኔ የወለድኳት ማያዬ ከ18 ዓመት በኋላ ምንም ማድረግ አልችልም። እኔ የወለድኳቸው ልጄ ምንም ማድረግ አልችልም። የፈለኩትን የማድረግ መብት አላቸው። ከዛ በኋላ ኢየሱስ ክርስቶስን እንደ ሕፃን ልጅ 30 ዓመት ጡት ጠባ የሚሉ ናቸው ይህን የሚያስተምሩ። ስለዚህ በጣም ይከብዳል። ይህን ነገር ለመቀበል በጣም ይከብዳል። ኦርቶዶክስ ሆኖ ለመሮር ይከብዳል። እንደዚህ አይነት ትምህርት ዩ ካንት። ይህን ካልካቸው ያሳዱሃል። ይሄን አምጥተህ ለምን ትብል? እስቲ አስተምሩ፣ እስቲ ንገሩ። እነዚህ እስቲ እነ ወንድሞቻችን እነ አክሊሌ ይመልሱት ይሄን ጥያቄ። እነ መዝሙር ያሬድ እስቲ ለእነዚህ አባቶች መልስ ይስጡ። አንድ አይተነፍሱ። ስህተት እንደሆነ ያውቃሉ። ደባብሰው ነው የሚያልፉት።
የፈለግከውን በማርያም ጉዳይ የፈለግከውን ተናገር፣ አምላክ ብታረጋት አይደለችም ብሎ የሚከራከር አንድ ሰው አታመጣ። እስቲ ይህን ትምህርት መዝሙረ ያሬድን ጠይቁት። ይህ እውነት ትክክለኛ ትምህርት ነው ብለህ ጠይቀው። አክሊለን ጠይቀው፣ ልደትን ጠይቀው፣ ፈለገን ጠይቀው። አንዳቸውም አይመልሱልህም። ለምን? ስለሚፈሩ። ለምን? የኢየሱስን ክብር ማርያምን ከተናገሩ እዛ ቤት ትፈለጣል። በጣም ችግር ውስጥ ትገባለህ። ጸጥ ነው የምትለው፣ ጸጥ ለጥ። ስለዚህ አሁንም እስቲ እነፈለገ ለእኔ ለብዙ ነገር መልስ ሰጣችኋል። ስለ እኔ ስታወሩ ከርማችኋል። አንድ ነገር ልጠይቃችሁ፣ ይሄ ትምህርትን ምን ትሉታላችሁ? ስለ እኔ እያንዳንዱን እየገባችሁ ታያላችሁ። መቼም መወሻሸት አያስፈልግም። ስለዚህ እስቲ ይሄንን መልሱላቸው፣ ለኦርቶዶክስ ወንድምና እህቶች መልሱላቸው። ይሄንን መልሱ። እየተሳቀቁ ነው በየሄዱበት የኦርቶዶክስ ወንድምና እህቶች እየተሳቀቁ ነው። በቃ የነጠላ አራዳ እየተባሉ ነው። የነጠላ አራዳ ሴቶቻችን ነጠላ ብቻ ነው የሚለብሱት። መጠየቅ አይችሉ፣ ምን ማለት አይችሉ። በጠየቁ ጊዜ ማጉረምረም ነው። ልትጠነጥጪ ነው ወይ? እስቲ መጠጥ አቁሚ። ጴንጤ ነሽ እንዴ ነው የምትበው? ወንድ ልጅ ሆኖ አበሻ ኢትዮጵያዊ ወንድ መስቀል አድርጎ መጠጥ ማይጠጥ ጴንጤ ነው እንዴ ነው የሚባል? የመጀመሪያው ጥያቄ እሱ ነው። የመጀመሪያው ጥያቄ አጠጣ ጴንጤ ነህ እንዴ? ምንም ሌላ ጥያቄ ጴንጤ ነህ እንዴ ወንድሜ? በቃ መጠጥን ስለ መጠጥም እንደሚሉ የሆነ አባል ላሳያችሁ። ስለ መጠጥ ያነሳውበት ምክንያት አለኝ። ምን ይላሉ አባታችን? ስለ መጠጥ ምን ይላሉ? ቃል በቃል ነው የምናገረው እኔ፣ ያለ እንትን አልናገርም። እጅግ ያማል። ይሁ ስለ መጠጥ ምን ይላሉ አባት? መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። ምናሉ መጠጥ እርኩስ ነው ማለት ኃጢአት ነው። መጠጥ የሚፈቀደው ሁለት ነው። በጃምቦም ሊሆን ይችላል፣ በትንሹም ሊሆን ይችላል፣ በሻት ሊሆን ይችላል። በፈለግከው መጠጥ ይፈቀዳል። ሁለት ለምን እንደሆነ ልዘግባችሁ። እኔ አይደለሁም ምለው፣ እኔ ጋጓ እንዳትፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት አይምሮንም ይሰጣል፣ አይምሮ ይሰጣል መጠጥ። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምንጠጣሳ አሉት። የበዓል ሰይጣን የለም ወይ አለችው። አለ አይደለም? በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ ለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፈን ጥሩ ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት ነው። እስቲ መስቀል መሸከም ማለት ይሄ ነው። መጠጥ የሚፈቀደው ሁለት ይፈቀዳል። በየትኛውም ትምህርት ላይ የለ። ኦርቶዶክስ ይህን አታስተምርም። ግን አባቶች የፈለጉትን ማለት መብት አላቸው። ዴኬንሴ ወረበዴ ወንድ ይሄ ነው ችግሩ። አትስከር የሚሏትን ፓርት ይወዷታል። ይሁላ ታዲያ በየመጠጥ ቤቱ የኦርቶዶክስ ወንድምን ብታገኘው የኦርቶዶክስ እህቴን ብታገኛት እንዳትቀየሙ። ለምን? ይህ ተወልደው ሁለት ላጥ ማድረግ ትችላለህ ተብለዋል። ላጥ ለባህልም ይሁን ለምን ማንኛውንም መጠጥ አትጠጡም አይባልም ናሉ። ቃል በቃል ነው ነገር። ሁለት በርሜልም ትችላለህ። ሁለት ነው የተባለው። ምንም ደግሞ ካልኩሌሽን እንደሌለው አድርገው ነው የሚናገሩት። ያውቃሉ የሚያወሩትን በደንብ አድርገው። ሁለት ጃምቦ አዘ ቀምቅም ሁለት ብቻ ነው የጠጣው ማለት ትችላለህ። ሁለት በርሜል ማዘ ሁለት በርሜል መጥምጠ ሁለት ብቻ ነው የጠጣው ማለት ትችላለህ። ይከንሲ ወረቨ ይሆን። ለዚህ ነው ከኪሳቸው እያወጡ ህዝቡን ወደ ምን የሚነዱት፣ ወደ ኃጢአት መንገድ የሚነዱት እነሱ ናቸው። ለዚህ ነው የኦርቶዶክስ ወንድምናቶቼ መስቀል አድርጎ ያለምንም ሀሳብ ቅዱስ ጊዮርጊስ ቢላ 90 ደርድሮለ ሲጨልጥ የሚውለው። የከለከለው የለም። ሌሎቹ አይጠጡም እያልኩ አይደለም። በአደባባይ ግን እንደዚህ ሲመሰክሩ አንድ ጴንጤ አንድ ሙስሊሙ ጋር ግባ
አንድ ጴንጤ መጠጥ ይፈቀዳል የሚል አንገቴን እሰጣለሁ የለም። በአደባባይ ወጥቶ የፕሮቴስታንት አስተማሪ መጠጥ ጠጣ ይፈቀዳል የሚል አታመጣ። የጴንጤ ሰርጊድ አንድ መጠጥ የለም። ሄጅ ያለው ተደጋጋሚ የጴንጤ ሰርግ ሄጅ ያለው ሶዳ አለ፣ ውሃ አለ። የለም የጴንጤ ሰርግ ወፍ የለም። ከዛ መስጋና ነው። ወፍ የለም ወፍ። ስለዚህ አሁንም የምላችሁ ምንድን ነው? እባካችሁ አትጠጡ የሚል ከባይብል አሳየን ይላል። በደንብ አሳያል። ገብተም ይኸው ጻፉላቸው እዚህ ላይ እና ላንብላቸው። ጻፉላቸው ስለ መጠጥ ምን እንደሚል የጥቅስ አርበኞች በደንብ አሉ። ጻፉላቸው ከመጽሐፍ ቅዱስ እዚህ ጋር ጻፉና እኔ አነበዋለሁ። መጽሐፍ ቅዱስ ላይ እንዴት እንደሚከለክል መጠጥ መጽሐፍ ቅዱስ ላይ ተጽፈዋል። መዝሙር 1 እስከ 6 ቆይ ምሳሌ 31 እሺ ተባረኩልኝ። ኤፌሶን 5 ኦኬ ኤፌሶን ይውላችሁ እስቲ ቆይ ይኸው ምን ይላል? ምሳሌ 23:21 ይላል። ምን ይላል? ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠን በገባ ጊዜ እያለ ይላል። ቆይ አንዴ መጽሐፈ ምሳሌ ላይ እንሂድ። 23 መጽሐፈ ምሳሌ 23 ላይ ይኸው ምን ይላል? መጽሐፈ ምሳሌ ምዕራፍ 23 ቁጥር 31 ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠን በገባ ጊዜ በኋላ እንደ እባብ ይናደፋል፣ እንደ እፍኝም መርዙን ያፈሳል። ዓይኖችህም ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ ይላል። መቱኛውም አልሰማኝም፣ ጎሰሙኝ አላወቅኩም፣ መቼ አነሳለሁ ደግሞ ጨምሬ እሸታለሁ ትላለህ ይላል። መጽሐፍ ቅዱስ ነው የሚለው። አሁን እሳቸው ካነበቡት ጋር እናንተ አተስከር ትላላችሁ። መጽሐፍ ቅዱስን ያችን የአስርቱ ትእዛዛትን እሷ ጋር ያለችዋን ፖይንት አድርጋችሁ መደሰቻችሁ መጠጥ ነው ያደርጋችሁት አይደለም? ይኸው መጽሐፈ ምሳሌ ምዕራፍ 23 ቁጥር 31 ላይ ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠን በገባ ጊዜ በኋላ እንደ እባብ ይናደፋል፣ እንደ አፋኝትም መርዙን ይረጫል፣ መርዙን ያፈሳል ነው የሚለው። ዓይኖች ጋለሞታዎችን ያያሉ፣ ልብም ጠማማ ነገር ይናገራል ይላል። እሺ ምን ትላላችሁ? ምን ትላላችሁ? አሁንስ ባለ ቀምቃሚዎች፣ ባለ ጃምቦ፣ ባለ ድራፍት፣ ባለ ምናምን። ምክንያቱም እግዚአብሔር የሚናገረውን ያውቃል። እግዚአብሔር እውነተኛ አምላክ ነው።
እውነተኛ አምላክ ነው። ገላትያ 5:19 የሚለውን እስቲ ላንብበው። 5:19 ገላትያ እያሉኝ ነው እና ኮፒ ሊንክ እያደረጋችሁ ተባርኩልኝ። ገላትያ 5:19 አይልማ እዛ ላይ ለዚህ ነው ቀድሜ የማነበው። ገላትያ አይልም 5:19 አይልም። የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት እያለ ነው የሚቀጥለው። መዳራት፣ ጣዖትን ማምለክ፣ ምዋርነት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፈቀኝነት። አዎ ያ ስካር ነው የሚለው ስካር የሚለውን ሁለት መጠጣት ይፈቀዳል። ተግባባል። አትስከር የሚለዋትን ስለያዟት እንዲ አትስከር እንጂ መቼ አጠጣ ይላል የሚል ነገር ይዘው ነው የሚጠፉት። ስለዚህ ብዙ ጊዜ መሰናከል የሚመጣው በመጠጥ ነው። መጠጥ አያኖረ እንግዲህ ልጆች ሆናቸው አልጠጣቸውም። ዋይና ልጅ ሆነ አልሰከርክም። ልጅ ሆነ መቼም መብዳ አለ። ካደግክ በኋላ መጠጥ እንደ ጥሩ ነገር የሚታይበት ሳይሆን ህይወት ኃጢአትን በሙሉ ወደ ገደል የሚከትብህ ነው። መዝሙር እያዳመጥክ እስኪ መጠጥ ጠጣ። መዝሙር እያዳመጥክ ቀምቅም እስኪ ውስጥ እሺ አይለው፣ መንፈሱ ይጋጫል። ጠጣሽ መጠጣት ከፈለግ መዝሙር እያዳመጥክ ጠጣ። ይጋጫል መንፈሱ፣ እሺ አይልም። መዝሙር እያዳመጥክ ቀምቀማ ይምጣል፣ ሺሻ ይምጣል፣ ጫት ይምጣል ነው ይጋጫል። መንፈሱ ስለሚጋጭ እሺ አይልህም። መጠጥ በሙዚቃ ነው የምጠጣው። እንዲሁም ዝም ብለህ ጠጣ ብትባል እሺ አትልም። ሙዚቃ ያለበት ቸበርቻቻ ያለበት ግርግር ያለበት ነው መጠጥ የምትፈልገው። ከዛ መጠጥ ሲጠጣ ወንድ ልጅ አይኑ ሴት ነው የሚያየው። ሴት የሴት ዳሌ ነው የሚያየው። ሀቁን ነው የምንነጋገረው። መጠጥ ስትጠጣ የሴት ዳሌ ነው የሚታይ። እውነት ለመናገር ጋዲሴ የምትመስለው ሴትዮ ቢያንሴ መስላ ነው የምትታይ። መጠጥ ፓወርፉል ነው። ያለም ፓወር በሙሉ ዚሮ ከቶት ጋዲሴ መሰለቿን ቢያንስ ያርጎ ያሳያል። ጠዋት ስትገኝ እየየ ማለት ትጀምራል። ዳት ቢገስት ፕሮብለም። እና በብዛት አበሻ ደግሞ የመጠጥ ፍቅር አለበት። ከፍተኛ የመጠጥ ሱስ በተለይ በኦርቶዶክስ ቤት ላይ በቃ ተተክሏል። አባቶችም ቃል በቃል ነው የሚናገሩት። ችግር የለባቸው። በየድግሱ ቀምቀማ ነው ያለው። በቃ ህዝቡ ታስሯል፣ ታውሯል። አሁን ለምሳሌ አስታውሳለሁ የዓመቱ ገብርኤል ጊዜ በስካር ሰፈሩን ድብልቅልቅ ነው የሚያደርጉት። እያዋቸው ቁልቢ ገብርኤል ሄደው ምንድን ነው ፓርቲ ነው ኦልሞስት ያለው። የቁልቢ ገብርኤል ጊዜ ድሬዳዋ ላይ ሶሪ ያለበት ቦታ ድሬዳዋ ይመስለኛል ባልሳሳት፣ እዛ ፓርቲ ነው በቃ መጠጥ፣ ስካር። ሀቁን ነው የምናገረው፣ ለዋሽ አልችልም። የጥምቀት ጊዜ ስካር። ስለዚህ ስካር የሁሉ ነገር የሁሉ ኃጢአት መጀመሪያ። ስለዚህ ዋናው መራቅ ያለባችሁ ብዬ የማስበው ትልቁ ለሁሉ ነገር ከሱስ መራቅ፣ ጌታን ለማግኘት ትልቁ ነገር ከሱስ መራቅ። ሱስ የኃጢአት ሁላ መጀመሪያ። በሱስ አይምሮን ስስት ነው ብዙ ነገሮች የሚበላሹት። ሱስ በጣም ከባድ ነው። የተፈጥሮ የሆኑት በሙሉ የክርስቶስ ናቸው። ለምሳሌ ስፖርት መስራት የተፈጥሮ ነው። ምንም ወጪ አይጠይቅም። ውሃ መጠጣት ጤናማ ያደርጋል። ዶክተር ጋር ስትሄድ ምንድን ነው የምጠጣው ነው የሚለው። ታጨሳለህ፣ ትቅማለህ፣ ትጠጣለህ ብሎ ይጠይቃል። ውሃ ካልከው ምንም ነገር እንደሌለብህ ያውቃል። ምንም በሽታ እንደማይዘ ያውቃል። ውሃ ከሆነ አይ መጠጥ አቁም ከዳውን ይላል።
ዩርገድ ከድ ይላል። አልኮሆል ይላል። መጠጥ የሚያመጣው መከራ ነው። መጠጥ የሚያመጣው የምታጨስ ከሆነ ሳምባ ላይ ወስዶ ነው የሚተክለ። ሳምባህን ብልሲችቱን ያወጣው። አጫሽ ከሆንክ በሙሉ ሳምባህን አመድ ነው የሚያደርገው። ስለዚህ መጀመሪያ ቴምፕል ነን እኛ ቤተክርስቲያን፣ የክርስቶስ ቤተክርስቲያኖች ነን እኛ ነን እንጂ ድንጋዩ አይደለም። ያቆምከው ድንጋይ ሆኖ አያውቅም። እኛ ስለምንሰበሰብበት ቤተክርስቲያን ተባለ እንጂ እኛ ነን የክርስቶስ። አንተ ውስጥ ጫት ከተ፣ ሲጋራን ከተ፣ ሺሻውን ከተ፣ ዊዱን ከተ፣ ኤቭሪቲንግ ከተ ቤተክርስቲያን ብትሄድ ትርጉሙ ምንድን ነው? ቀይረው። ያንተ ቤት ቤተክርስቲያን አጽደው፣ አውጣው። ቤተክርስቲያን አንተ እንጂ ድንጋዩ አይደለም። ስለዚህ እሱን ነገር ከተስተካከለ ነገሮች ይስተካከሉ። በጣም ደግሞ ወደዛ የሚገፋችሁ እኔ የዘፈን ችግር ነበርብኝ። በጣም ወዳለሁ፣ በጣም ወድ ነበር ዘፈን። 9 ቀን አልፎኛል። ጌታ ምስክሬ ነው ብላችሁ እግዚአብሔርን ነው 9 ቀን አለፈ። አረው ሆነ። በቃ ዋናው ክርስቶስ ከሆነ መደሰቻ ሁሉንም ነገር ምን ያደርገዋል? ከውስጥ ያወጣዋል። ስሜት፣ ኑሮ ምን እየጣፈጠ ነው የሚሄደው። ሰላሜን ነው ያገኘሁት። አንስቼው የማልጠግበው ታይትል ነው የሆነብኝ። የማልጠግበው ማንነት ነው የሰጠኝ። በቃ ጣዕሙ በእውነት 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 ጣዕሙ የክርስቶስ ከባድ ነው። ሰው የማይችለው ነው። ሰው የማያውቀው ነው። እብድ ነው የሚያስብለን። ይህ ሰውዬ ጨልሏል እንዲሆን ማኛ ነው የምትለኝ። ስለዚህ ለእናንተ ምን ውስጥ ያለው እናንተ ውስጥ እንዲኖር ራሳችሁን ፈልጉት። ምን በማለት መጽሐፍ ቅዱስ አንብቡ። ማናችሁም ብትሆኑ መጽሐፍ ቅዱስ ካነበባችሁ እግዚአብሔርን ታገኝ። ምክንያቱም እውነትም መንገድም ሕይወትም እኔ ነኝ ካለ መጽሐፍ ቅዱስ ላይ ነው ያለው። መጽሐፍ ቅዱስን በማንበብ ከክርስቶስ ጋር መገናኘት ሩቅ አይደለም። በተለይ እንደኔ አይነት ሳውል ይሄ ነገር የህይወት መንገድ ነው ካልኩ ሳሳደ የነበርኩ ነው። ምንም ነገር የቀረኝ የለም። እኔ ከሱስ ውጭ ሌላውን ኃጢአቶች በሙሉ ሰርቸዋል። ከሱስ ውጭ ሌላውን ኃጢአት በደንብ አድርጌ ሰርቸዋል። ሱስን ብቻ ነው የምቃወመው የነበረው። እግዚአብሔር ሲያተርፋኝ ሳይደግስ አይጣለ መቼም ጌታ። ስለዚህ እናንተም ከሱስ ወጥታችሁ የክርስቶስ አገልጋይ እንድትሆኑ፣ ሰላምን የምትሰብኩ እንድትሆኑ፣ ፍቅርን የምትሰብኩ እንድትሆኑ ሶሻል ሚዲያ ላሉት ወንድምናቶች ጸልያለሁ። ሶሻል ሚዲያ ላይ ለምትጠላሉ፣ ለምትነቋቆሩ ወንድምናቶቼ ጸልያለሁ። እግዚአብሔር አምላክ ይርዳችሁ። ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። ግን ትልቁ ከመጠጥ ራቁ። መጠጥ ሙዚቃ ያመጣል። መጠጥና ሙዚቃ ደግሞ ሴት ያመጣል። ትልቁ ዘ ሞስት ዴንጀረስ በጣም የሚያጠፋችሁ እሱ ነው።